መሰረትም የቻይናን ቁጥር ተቀብዬ ኮንታክት አድርጊያት ዋትሳፕ ላይ ቀጠሮ ሰጥቻት መታለች። በቀጠሮ ቀን ቀጠሯችንን አክብረሽ ስለመጣሽ እናመሰግናለን። ወደ አሜን ሄዳለሁ። አሜን ተናገሪ። ሰላም፣ እንዴት ዋሉ? እኔ ሂውማን ሄር ገዝቼ ነበረ ከቻይና ገበያ ማለት ነው። መጀመሪያ የ372 ምናምን አካባቢ፣ ከዛ ላይቭ ላይ ለመሸጥ ነው ያሰብኩት የነበረው። ላይቭ ላይ እየሸጥኩኝ አንድ ሁለት ሶስቴ እንደገባውኝ የሌለኝን ነገር ሲጠይቁኝ ደግሞ እንደዛው እያዘዝኩኝ ዳግም እያዘዝኩ ኦልሞስት 750,000 ብር ድረስ አስገባው ማለት ነው። ከዛ በዛ መካከል ግን ብዙ ጭቅጭቆች ነበሩ። ቮይሱን ልኬልሻለሁ አሁን። ከዛ ኢንቺ አንድም ነገር አልሰማውም። ቢኮዝ ጊዜ የለኝም እንደምታይኝ፣ በጣም ጊዜ ነኝ። ምንም ነገር አልሰማውም። ሁሉን ነገር እዚሁ ጋር የምትናገሪኝ ተናገሪ እንጂ ምንም ነገር አልሰማውም። ሁሉ ያዳመጥኩት ነገር የለም። ከዛ ቮይሱን ትከፍቸዋለሽ፣ ለዛ ብዬ ነው። አዎ የዛን የሚከፍት ነገር ሲኖር እንደዚህ ክፈች ወይ። ምክንያቱም እኔ ነገርኩሽ። ከዛ 130,000 ብር መለሰች። ከዛ ሁሉ ማለት ነው ብዙ ጭቅጭቆች ነበሩን። መጀመሪያ በኢንች ላይ መጀመሪያ ስንት ከፈልሽ? 370 ምናምን ሺህ ብር ልኬልሻለሁ አቡዬ። እንትኖቹ አንቀጥልም ልኬልሻለሁ እያልሽ 80 ጊዜ አንቀጥልም። ዞር ብዬ አላየሁትም። አያም ቢዚ የከፈልሽውን ገንዘብ 370,000 ብዬ ይዝልሻለሁ። 370,000 ከዛ ተራ በተራ ላኩላት ማለት ነው። 370,000 የመጀመሪያ ክፍያ 370,000 ከፈልሻት። ለስንት? ከዛ የ370,000 ሙሉ ሂውማን ሄሩ ደረሰሽ። ቀስ እያለ መጣ። ብቻ ዞሮ ግን የ370,000 ሙሉ ገባልሽ። ከዛ እሱን ለመሸጥ ኦንላይን ስገባ የሌለኝን ሲጠይቁኝ እኔ ደግሞ ከእንደገና እየጨመርኩ በአጠቃላይ 750 አካባቢ ገባል። እሺ የሌለሽን ሲጠይቁሽ እጅሽ ላይ ያለውን ስታሳያቸው እሱን አልፈለጉም። የሌለሽን የሚፈለጉት የሌለሽን ከስተመሮች ስለጠየቁሽ እንደገና አዘዝሽ። የስንት አዘዝሽ? ሁለተኛው ላይ አላስታውስም ሀቡዬ። አጠቃላይ ግን እንትኑ ስለላኩኝ 750 አካባቢ ነው። 750 ቆይሽ 750 ሲቀነስ 370,000 ስል አገኘዋለሁ። የሁለተኛውን ክፍያ እንትን ተበታትኖ ነው እሱ 3-4 ነው ሀቡዬ እኮ። ዞሮ ቶታሉ እኮ ነው። ቶታሉ 750,000 ነው። የመጀመሪያ ጊዜ 370,000 ከፋች። ከዛ ሁለተኛው በሁለተኛው 380,000 በተለያየ ደረሰኝ። ከዛ በኢንክ ጭቅጭቅ ነበረን ምናምን። ከዛ አስተካኪ እንዲህ ነው እየተባባልን ቆየን። ከዛ መሸጥ ጀመረ። ሂውማን የጠየቁኝ ነው ያመጣሁት እና እየተሸጠ ሲመጣ በኢንች 18 ብዬ 16 ነው የሚመጣ። 16 ብዬ 14 ነው የሚመጣ። 20 ካልኩ 18 ነው የሚመጣ። በኢንች ልዩነት። ከዛ እንደዛ ሸጥኩኝ። መስከረም ዋዜማ ላይ ነው አንድ የመጀመሪያ የሸጥኩት። መስከረም ዋዜማ ላይ ሸጥኩ። ተበላሸ ብላ 10 ቀን አልሞላውም ይዛው መጣች። ከዛ ቪዲዮ ቀርጬ እኔ ደግሞ መጀመሪያ ከስተመሯ የመጀመሪያ ሽያጭ የመስከረም ዋዜማ የሸጥሽላት ከስተመር በ10 ቀኑ ተበላሸ ብላ ሂውማን ሄሩን ይዛው መጣች። ከዛ የመጀመሪያም ስለሆንኩ በጣም ደነገጥኩኝና እሷ ጋር ላኩላት። አደራ ብዬሽ ነበር ስሜ እንዳይጠፋ፣ ምክንያቱም እኔ ልሰራ ፈልጋለሁ። ደግሞ ነግሬሃለሁ አስጠንቅቄ፣ እርጉዝ ነኝ። በእርግዝና ጊዜ የሚመጣ የደም ግፊት አለብኝ። ከአንቺ ተጨቃጭቄ ከከስተመር ተጨቃጭቄ አይሆንም። እንቺሽን አስተካኪ፣ ሂውማኑን ጥራት ያለው ላኪልኝ። እኔ መስራት እፈልጋለሁ። ወልጄ ቤት ውስጥ ኦንላይን ላይ ቁጭ ብዬ ልጄን 3 ወር ቤት ውስጥ ቁጭ ብዬ ማሳደግ ነው እንፈልገው። መውጣት አልፈልግም። ምክንያቱም ስራ ከሌለኝ መውጣቴ አይቀርማ። 3 ወር እንዴት ትቀምጫለሽ ብዬ አስጠነቀቅኳት። ከዛ እሺ ምናምን ተባብለን ሲመጣ ምን ይሻላል ስላት በቃ ችግር የለውም ማለች። እኔም ራሴ አጠብኩት፣ ሞከርኩት በራሴ ማለት ነው። ምናልባት ያጠቃቀም ችግር ይሆን ብዬ ራሴ አጠብኩት። ድሬድ ነው አይፈታም።
ከዛ መልሽው ስትለኝ በቃ እንደዚህማ የምትመልስ ከሆነ ጋራንቲም ካለው ችግር የለውም አብረን እንቀጥላለን፣ እንደ አስተያየት ግን እነግራታለሁ ብዬ ተነጋገርን። እየቀጠልን መጣ። እንዳለ እየሸጥኩት ቀን በቀን እየቆጠለ መጣ። እስካሁን ድረስ ስንት ከስተመር ሂውማን ሄሩ ትክክለኛ አይደለም ብሎ መለሰ? ስድስት ምናምን መለሰ። ጠቅላላ ስንት ነው የሸጥሽው? ስምንት ሸጥሽላቸው? እስካሁን ከሸጥሽላቸው 8 ከስተመሮች 6ቱ ተበላሽቶ ይዘው ተመለሱ። ተበላሽቶ ይዘው ተመለሱ። ይህ በስንት ጊዜ ነው ከጀመርሽ? ስራውን ስንት ጊዜ ሆነሽ? በቃ በዋዜማው ጀመርኩኝ። ከዛ በኋላ ወር አካባቢ እኮ እኔ እና እሷ እኮ ተነጋግረናል። አልሸጥኩም። ገባኝ። ስራውን ከጀመርሽ ክፍያ ፈጽመሽ ሂውማን ሄሩን ከተረከብሽ 1 ወር 2 ወር 3 ወር እንደዚህ ኤግዛክት እንድትነግሪኝ ስንት ወርሽ ነው? 2 ወር በቃ 1 ወሩን ግን ስንጨቃጨቅ ነው መሸጥ ያቆምኩት። 1 ወር ሆኖኛል። ስለዚህ አጠቃላይ አሁን ስራውን ከጀመርሽ 2 ወር ነው። ስለዚህ 2 ወር የተጠቀምኩት የሸጥኩት 1 ወር ነው። በቃ 1 ወር ከምናምን 1 ወር። ጠቅላላ ስንቆጥረው ግን ሀ ብለሽ ስራውን ከጀመርሽ እስካሁን በ2 ወር ውስጥ 8 ከስተመር ብቻ ነው የሸጥሽው? አቁሜ ነው ግን ለ8 ከስተመር ሽጠሽ ከ8ቱ ለ8 ከስተመር ሽጠሽ ከ8ቱ 6ቱ ተበላሽቶ ይዘውት መጡ። መጣ ግን ልቁጠርልሽ፣ ከ8 በላይም ከሆነ ልቁጠር። አንዴ አቡዬ አንዴ 5 ደቂቃ አዎ 6ቱ መጥቷል። ቶታል ግን የሸጥሽላቸው ስንት ናቸው? 8 ከ8 6 ከስተመር 6 ከስተመር ይዞ ተበላሸበት። ተበላሸበት። የአንዱ ዋጋ ስንት ነው? እንትን እንደ እንትኑ ነው፣ እንደ ኢንቹ እና እንደ ኮፍያ ትሸጪማ? ስፌት ብቻ ነው? ከዛ ሀቡ እንዴት ሆነ መሰለሽ 8ቱ እንትን ሲል እኔም ደነገጥኩኝ፣ ፈራው። ከዛ ነገርኳት እሷን የማይሆን ነገር ነው፣ እኔ እንደዚህ አልሸጥም፣ እኔ አልፈልግም፣ ለራሴ ሲደረግብኝ ማልወደውን ነገር ሰው ላይ አላደርግም። በቃ እኔ ህሊና ያለኝ ሰው ነኝ። ቮይሱን እልክልሻለሁ። ለራሷ በቃል ነው ያልኳት። እኔ ሃይማኖት አለኝ፣ አልፈልግም፣ ያልሆነ ስራ ውስጥ መቆየት አልፈልግም። ስሜንም እፈልገዋለሁ፣ ስራውንም መስራት እፈልጋለሁ። ከአንቺ ጋር ባልሰራ ከሌላ ሰው ጋር መስራት ስለምፈልግ ስሜን ይዤ መውጣት እፈልጋለሁ። አሁን እነዚህ 8ቶቹ ብትጠይቂያቸው እያስገባሽ ይነግሩሻሉ። አሁን የላኩላት ቻይና ድረስ የላኩላት ማኔር አልመለሰችው፣ ተስተካክሎ አልተመለሰም። ከተበላሹት ውስጥ ከተበላሹት አንዱን ሌላኩላት፣ ሌሎቹን ላኪ ያለችኝ። ከዛ የሆነ ሊንክ ላከችልኝ። ከዛ አይ እኔ እህቴም ትኬት ኦፊስ ስላለን በትኬት ኦፊሱ ሲቆርጡ እልክልሻለሁ አልኳት። ለራሷ በምንድን ነው የምትልኪላት? በሚመጣ በሰው በኖርማል ሰው ማለት ነው። በሰው ከዛ ሊንክ ምናምን ምንድን ነው? በሰው ከሆነ የምትልኪላት የምን ሊንክ ነው የምትልክልሽ? እሷ በፌዴክስ ነው ምናምን በሚባል ላኪልኝ ያለችኝ። እኔ ደግሞ ስራ ብዬ የጀመርኩት ለኪሳራ አይደለም። ለእሷ በፌዴክስ ስልክ ስንት ነው የምከፍለው? እኔ ለትርፍ ነው ስራውን የጀመርኩት። እንዳልኩሽም ደግሞ የመጀመሪያ ተበድሬ ያስገባውላት ሰርቼ ከፍላለሁ ብዬ ነው ያስገባውላት። እና ሌሎችንም ሰዎች ሳናግር እንዴት ትኬት ሲቆርጡ ትቀንሽላቸዋለሽ እንዴ? እንዴት ነው በነፃ ይዘውልሽ መሄዱት? ያስከፍሉሻል እንዴ? ከከፈልኩማ ምንድን ነው ትርፌ ያልኩኝና አቆምኩኝ። ለልጅሽ ደውይለትና ለእዮብ ለሚባለው ልጅ ነው ማመጣው። ያጣና ተራ ይደን ነው የምናመጣው እና ለልጅሽ ደውይለት ልላክለት አልኩኝ። እስከዛ ሰዓት ድረስ እኔ በኖርማል ነው ማውራት፣ ምክንያቱም ሰው ናት፣ ያጋጥማል። ከመለሰችልኝ ከቀየረችልኝ እኔ ስራዬን ነው ፈልገው ብዬ ነገርኳት። ከዛ በምን ሞራሌ ነው የምሸጠው አልኳት። ሌላውን በምን ሞራሌ ነው የምሸጠው? ለማንስ ነው የምሸጠው? ላይቭ ላይ ስገባ ይጽፉብሻል አይደል? ላይቭ ላይ ያልተመለሰ ሂውማኔር እያለ ላይቭ ስሸጪ ማን ነው የሚያሸጥሽ? ኮመንት ላይ የመጡ ካስተመሮች ኮመንት ላይ የመጡ ይጮሃሉ። ኦፍኮርስ እኔ መደንገጥ ጀመርኩኝ። ስለዚህ ምን አልኳት? ሙሉ እቃሽን ተረከብኝ አልኳት።
በቃ ሙሉ እቃሽን ተረከቢኝና እኔ ይቅርብኝ። ምክንያቱም ግፊትም አለብኝ። ስራውን ላቆም አይደለም። ባለፈው ቮይሷን ስለሰማው ነው እንደዚህ ደጋግሜ የምልሽ። ቮይስም ልኬልሻለሁ፣ ሲመችሽ ትሰሚዋለሽ። እኔ እርጉዝ ነኝ። ከአንቺ ተጨቃጭቄ ከከስተመር ተጨቃጭቄ ግን አልችልም። ምክንያቱም ከአንድ ቦታ ሲሆን ጭቅጭቁ ቢያንስ እሷ እየመለሰችልኝ ስለሆነ እረጋጋለሁኝ። በቃ የሆነ እንትን ኮንፊደንስም ይሰማሻል ለራሴ ማለት ነው ስለምትመልስልኝ። ግን ኢንችም እያጨቃጨቀኝ ነው። ኢንችሽም ልክ አይደለም፣ አስተካኪ። በዚህ ጸብ ጀመርን። ከዛ በአወራት አትመልስም፣ ስጽፍላት አትመልስም። ቀጥታ ከዚህ ቻይና ስደውልላት አታነሳም። ላይን ቢዚ ታደርጋለች። እልክልሻለሁ፣ እሱንም ስክሪንሻት እያደረኩ ነው የሚይዝባት። እኔ ደግሞ ስንት ጊዜ ሳትመልስልኝ ቀርታ ልክ አንቺ ቤት ገብቼ ለአንቺ ስሞታ ካሰማው በኋላ እንትኑን መለሰች። ደግሞ 130,000 መልሳልኝ 49,000 አለባት ብዬ ያለው ላይቭ ላይ ነግሬሻለሁ። ለአንቺ ለራሱ አላለችም። እሱን ለምን አልነገረችም? ምናምን ትልሻለች። ፎቶም ልኬልሻለሁ፣ ነግሬሻለሁ። ምክንያቱም እኔ ክርስቲያን ነኝ እንዳልኩሽ ነው። አሁን ስለ ሃይማኖት ላወራ አይደለም። እንትን ይሰማኛል፣ አይምሮ አለኝ። አልካድኳትም፣ አልክዳትም፣ ነገም አልክዳትም። ግን እሷ የሸጠችውን ሂውማን ሄር ታውቋለች። በቃ የተበላሸ ነው አይደል? የሆነ ባች ተበላሽቶባት ሊሆን ይችላል አይደል? ሙሉም መመለስ አለባት ነው። እኔ ሙሉም ቀይሪው ካልሆነ አይ በቃ አለች። ከዛ ልክ አንቺ ጋር ገብቼ እንትን ካልኩ በኋላ አልበላንሽም እኮ ይመለስልሻል ምናምን ብላ ማስተባበያ ትሰጣለች። ስንት ጊዜ ለምኛታለሁ። እኔ ሚዲያ ላይ መውጣት አልፈልግም። ምክንያቱም ሁሉ ጋር የግል ጸብ የለብኝም። ከስራ ግጭት ውጪ ጸብ የለብኝም። አተነጋገርንም አተሰዳደብንም ሌላ ክፉ ነገር የሚያነጋግር የሚያስተሳስብም ነገር የለንም። ስለዚህ እኔ ለማን ልሽጠው አልኳት። እሺ ያኛውም መለሽልኝ። ይሄንንስ ለማን ልሽጠው? በምን ሞራሌ? አይምሮዬ እያወቀ ነው የተበላሸ ፀጉር እንደሆነ አይምሮዬ እያወቀ ነው። ለማን ነው የምሸጠው? የማንን ብር ነው ተቀብዬ? እኔ እርጉዝ ነኝ፣ ያው እንደምታኝ ነኝ። እንግዲህ የማንን ብር ነው እንደዚህ ሆኜ ተቀብዬ የነዛን ያልመለስኩ ልጅ እንዴት ነው የምተኛው? ማን ነው የሚያስተኛኝ? እኔ ሰላም እፈልጋለሁ። ኢትዮጵያ ውስጥ ነው የምኖረው። ጠላት ማፍራት አልፈልግም ብያታለሁ ለእሷ በቮይስ። ስለዚህ አሁንም የተበላሸውንም ቆጥራ ከ700 ስንት ሺህ ነው? 750,000 ምናምን ይሆናል። ደምሬ ደግሞ እነግርሻለሁ። እሷ ስንጨርስ ወርጄ ደምራለሁ። 380 ቶታል 750,000። ከ750,000 ስንት ተመለሰልሽ? 130,000 ከ750,000 አንቺ ሙሉን መልሰሽ ነው መቀበል የምትፈልጊው? ሙሉ 750,000 አይደለም። 130,000 ስትቀንስ 500 ምናምን ሺህ ነው የሚቀረው። ከሱ ውስጥ ያልተመለሱ ሂማኖች አሉ። የእነሱ ሂሳብ ይቀነሳል። ምክንያቱም እነሱ አልተመለሱ መልስ ያላሉ አልቀናነስኩም። ይኸው ደምሬ ይቀናንሳለሁ። ለምን እስከዛሬ መተሽ እኔም በኮመንት እየጨቀጨቅሽ ነበር። ለምን ሳትቀናንሽ ሬዲ ሳትሆኝ መጣሽ? ስንት እንዳለባት ቀንሳለሁ አብዬ 130,000 62,000 ነው እሷ ጋር የሚቀርሽ። አሁን አንቺ እጅ ላይ የ62,000 ሁማን ሄር አለ። 500 ምናምን ሺህ ነው እንጂ ሶሪ 13,000 ነው የቀነስኩት። ይቅርታ 75,000 ነበር ያልኩት። 750 ቢያንስ ኦልሞስት 500 ይኖራል ብዬ አስባለሁ። 500 ይኖራል። 130,000 ኦኬ 620,000 ነው የሚቀረው። አይ 500 ለምን የተሸጠውም አሉ 500 አካባቢ ይኖራል ብዬ አስባለሁ። ቀናንስ በአካባቢ ስለማንሰራ አስልተሽ ነይ። አሁን ስትናገር ማስላት ትችያለሽ። ሚዩት አድርገሽ እያዳመጥሽ በካልኩሌተር ወይ በሌላ ስልክ ማስላት ትችያለሽ። ይሄ ላይ ነው ያለው ደግሞ ሀቡዬ። እሷ ታውቃለች። እሷ ትደምር እስከዚህ። እሷ ሌላ ስልክ ካላት ህሉ ስልኩ ካለሽ ሌላ ስልክ ደምር እስከዛ። እሺ 130,000 ሂውማን ሄር መልሰሻለሽ? 130,000 አይደለም ብር ነው። መጨረሻ ላይ ልክ ብሩን እንዳስገባሁኝ 20 ኢንች መጨረሻ ላይ ላከችልኝ። ስትልክልኝ እንትኑ ኢንቹ ልክ አይደለም። ልጅቱ ካለች ታስገቢያታለሽ። እዚህ ላይ ነግሬያታለሁ፣ ጠርቻታለሁ። ራስሽ ብታስረጅ እኔ ከምናገር ብዬ በጣም እየደከመኝ ነው ሁሉ ማወራው እና ነገርኳት ለሷ ነይና እኔ ከምናገር አንቺ ደግሞ ተጠቃሚዋ በስርዓት ብታወሪ ምናልባት ታማኝነት ታገኛለሽ ብዬ ጠርቻታለሁ። እና ኢንቹ 18 ነው።
ፀጉር ቤት ሲሄድ ደብል ድሮን ነው የከፈልኩት። የመጣው ሲንግል ድሮን ነው። ምንድን ነው ደብል ድሮን ማለት ጫፉ ድረስ እኩል ነው ፀጉሩ። አሁን ሂውማን ሄር በጣም 10 ዓመት ነው ስጠቀምኩት። ስለ ደብል ድሮን አላውቅም። ደብል ድሮን ሲሆን ጫፉ እኩል ነው። ሲንግል ድሮን ሲሆን ስስ ነው። ፎቶ አንስቼ ሁሉ ላኩላት። ሁሉዬ እኔ ከበደኝ በቃ። ምክንያቱም እኔ አልገዛም። እንዲህ አይነት ፀጉር ብታሳይኝ እኔ ራሴ አልገዛም። ቮይሱን ልኬልሻለሁ ስላልሰማሽ ነው እንጂ አቡዬ ጊዜ ስላጣሽ ጊዜ ስታገኝ አዳምጩ። እኔ ብሆን አልገዛውም። እኔ ማልገዛውን ነገር ለምንድን ነው በቃ እኔ አልችልም። ይሄ እንደ ማጭበርበር ነው የምቆጥረው። ራሴ ይሄን እንደ ማታለል ነው የምቆጥረው። ለምን እንደዚህ ያደረግሽ? በቃ ይቅርብኝ አልኳት። ይቅርብኝ፣ እኔ እየተጣለው አልቀጥልም፣ ይቅርብኝ አልኳት። ከዛ እንትን እሺ አብረሽ መልሺ፣ ትእዛዝ አለኝ፣ ቶሎ መልሺ አለችኝ። ቶሎ መልሽ እሺ ብዬ ያለውን እጄ ላይ 20 ኢንቹን መልሽ ስላለችኝ መለሱ። እሺ ሌሎቹ ስላት ስለ ሌሎቹ ጨረስኩኝ አይመለከተኝም ምናምን አለችኝ። እንዴት ነው በምን ሞራሌ ነው የምሸጠው? እነሱንስ ለማንስ ነው የምሸጠው? ላይቭ ላይ ነው የምሰራው እንዳልኩሽ ይመጣሉ ኮሜንት ላይ። ስለዚህ እንዴት ነው የምሰራው? አልችልም አልኳት ማለት ነው። በቃ አልችልም። እኔ ከአንቺም ከከስተመርም አልጣላም። ጥያቄው አጭር ነበር። 130 ሺህ መለሰችልሽ። ሂውማን ሄሩን መልሰሽ ነው ወይ? አጭር ጥያቄ። አዎ መልሽ። ሂውማን ሄሩ ወደ እኔ አልመጣም መጀመሪያ። ኦኬ በቃ ስላልመጣ ነው 130 ሺህ ስላልመጣ ነው። አዎ 20 ኢንቹ ግን ከስተመር ጠየቀኝ መልሽው ነው ያለችኝ። ቮይሱም አለኝ 20 ኢንች ብላ 18 ኢንች ላከችልኝ። ደብል ድሮን ከፍዬ ሲንግል ድሮን ላከች። አልፈልግም አልኳት። አንዱን ከሸጥኩ በኋላ ተጣላው ከልጅቷ ጋር ተጣላው። እሱ ብር ተመልሶ አልመለሰችም። ሰራላ ሂሳቡ ግን 130 ሺህ የመለሰችልሽ ግን ለፀጉር ከፍለሽው ፀጉሩ ስላልገባ ነው ስላልተረከብሽ ነው። እሺ ታዲያ 130 ሺህ ለምን አሰላ ነው ከ750 ሺህ ጋር ቀነስን? አጠቃላይ የገባው እንደዛ ይሆናል ብዬሽ እስክደምር ነው። እሱ ነው ኤግዛክቱን ደምሬ እነግርሻለሁ። ጥሩ፣ በጣም ጥሩ። እሺ አሁን ወደ ቻይና እንሄዳለን። ህሊና ወይም ቻይና። ህሉ ስትያት ሰምቼ ነው። ህሊና ነው ስሟ? ህሊና። እሺ ወደ ህሊና እንሄዳለን። ሚዩት ነሽ ህሊና? አይ ቲንክ አሁን ኦንላይን ብዙም ላይቭ ኤክስፒሪየንስ የለኝም። ቴንክ ዩ ሶ ማች ሀቡ ኮንታክት ስላደረግሽኝ አመሰግናለሁኝ። ያው አብዛኛው ስለማያውቀኝ መጀመሪያ ከራሳችን ከድርጅታችን እና ከአሰራራችን ከዛ በኋላ ደግሞ ወደ አመጣቻቸው ጥያቄዎችና ስም ማጥፋቶች እንሄዳለን ማለት ነው። ህሊና እባላለሁኝ። የቻይና ገበያ ሲኢኦ ወይም ፋውንደር ነኝ። ቻይና ላይ ኦቨር 9 ዓመት ኖር ያለሁኝ። አሁን ኦልሬዲ 9ኛ ዓመቴ ነው። ለትምህርት ነበረ እዚህ የመጣሁት። በትምህርት እስከ ማስተርሴ በቢዝነስ አድሚኒስትሬሽን ነው ቻይና ላይ የሰራሁት። ከዛ በመቀጠል ቻይና ላይ ኢምፖርት ኤክስፖርት ካምፓኒ አለን፣ ትሬዲንግ ካምፓኒ አለን፣ ሆንግ ኮንግ ላይ ትሬዲንግ ካምፓኒ አለን፣ አሜሪካ ላይ ኤልኤልሲ ወይም ደግሞ የራሳችንን ካምፓኒ አለን። በዚህ መልኩ ኖት ኦንሊ ሂውመን ሄር በጣም የተለያዩ ስራዎችን እየሰራ ነው የምንገኘው። ይሄ ቻይና ገበያ ሂውመን ሄር የሚለው ፔጅ ሁለተኛው ፔጃችን ነው። የመጀመሪያው ፔጃችን ቻይና ገበያ ነው የሚለው ኦቨር 70,000 ፎሎወር አለው። ወደ ቻይና የሚመጡ ሰዎችን ፎር ፍሪ ያለምንም ክፍያ ሎኬሽኖችን በመጥቀስ ሄልፕ የምናደርግበት ፔጅ ነው። በጣም ብዙ ሰው በዛ ነው የሚያውቀን። ኖርማሊ እንዳልኩሽ አሁንም ላይፍ ላይ ስገባ አልችልበትም ብዙም ቢካዝ ቻይና ላይ ቲክቶክ ስለማይሰራ ስለነበረ ማለት ነው። ያ በአጭሩ ቻይና ገበያ ይሄንን ይመስላል። ቻይና ላይ ቤዝ ያደረግን የኢምፖርት ኤክስፖርት ካምፓኒዎች ነን። ኦል ኦቨር ዘ ወርልድ ክላይንቶች አሉ፣ ኖት ኦንሊ ከኢትዮጵያ። እንደዚህ አይነት ስራዎችን እየሰራ እንገኛለን ማለት ነው። ስለ ካምፓኒያችን ስለ እኔ ይሄን ያክል ካልኩኝ ወደኛ የሂውመን ሄር አሰራር እንሄድ። ወደ ሂውመን ሄር ቢዝነስ ስንገባ እኔ ስለ ሂውመን ሄር ጀስት ዝም ብዬ ሂውመን ሄር ሲሸጥ ያዋጣል ስለሚባል አይደለም ወደ ሂውመን ሄር ቢዝነስ የገባሁት። ለ3 ወር ቻይና ገጠር ውስጥ ገብቼ ስለ ፀጉር ማንነት፣ ስለ ፀጉር ምንነት፣ ስለ ፀጉር ኢንች አለካክ፣ ስለ ፀጉር ደብል ድሮን ማነው ሲንግል ድሮን ነው የሚለውን ጭምር ኢቨን ቪዲዮ ራሱ ሰርተን ፖስት አድርገናል። ይህን ሁሉ ነገር ስቴፕ ባይ ስቴፕ እያሳየን ቪዲዮ ላይ ነው እየሸጥን የምንገኘው። ቻይና ገበያ ሂውመን ሄር ዌብሳይት አለን። በ3 ወራቶች ውስጥ ኦቨር $48,000 ሽያጭ አለው።
ያ ኦቨርኦል ይሄንን ይመስላል። ከዛ ተጨማሪ ደግሞ ማንኛውም ክላይንት እኛን ኮንታክት የሚያደርገን በቴሌግራም ነው። ቴሌግራም ላይ ኮንታክት ሲያደርገን ኦቨር 4 ከስተመር ሰፖርቶች አሉን። 4 ከስተመር ሰፖርት አለን። በቀን ከ200 ሰው ምናምን ኮንታክት ያደርገናል። ለተቻለ መጠን መልስ እንሰጣለን ማለት ነው። ችግር የለም። አሜን 750 ሺህ ላንቺ ከፍላለች ሁማኒቴር ለመረከብ ከአንቺ ጋር ለመስራት። ቶታል አማውንቱ ትዝ አይለኝም፣ ምክንያቱም በተለያየ ጊዜ የተለያዩ ብሮችን ስለምታስገባ እባክሽን ደረሰኝ ሳታስገቢ ሳንሰራለሽ ገንዘብ አታስገቢ፣ ምክንያቱም በጣም ኮንፊውዝ ያደርገናል። ኦርደር የምናዘጋጀው አንድ ጊዜ ደረሰኝ ኦርደር የምናስተካክለው የማንኛውም ክላይንቶቻችን ደረሰኝ በመጀመሪያ በዚህ መልኩ እንሰራለን። ይሄንን ኮንፊርም ካረጉ በኋላ ኦርደራቸው ፐርሰናል ኢንፎርሜሽን ይዘጋብኛል፣ ዋርኒንግ ይሰጠኛል። ምንም አይነት ፔፐር ዶክመንት ምናምን እንዳታሳዩ። እነዚህን አሁን ቪዲዮን ማብራት ትችላለች። ቪዲዮን ያጠፋሁት እስካን እንዳያደረገው ነው። ቲክቶክ ላይ ምንም አይነት ዶክመንት ነገር ማሳየት ይቻልም። ላይ ዋርኒንግ ይሰጣል። ከሰው ስም ውጭ ስልክ ቁጥሮች ላዩ ላይ የለውም። ኦኬ ሰው አሁን ወደ 4-5 ጊዜ ድረስ ኦርደር አድርጋለች። እያበራሁት ነው ግን እየበራልኝ አይደለም። እኔ 43 ሰከንድ ጠብቅ ይላል። ከ43 ሰከንድ በኋላ ኢንቪቴሽን ይመጣልሽ፣ አክሰፕት ታደርጊያለሽ። አሜን። ሁለተኛ እንደ ነጋዴ ሁለተኛ ስልክ ሊኖርሽ ይገባል። ሁለተኛ ስልክ ቢኖርሽ ኖሮ አሁን እዚህ ጋር እያየ ኧረ ፕሊስ ነገር እንዳታሳይ ዋትሳፕ ነገር ስማርትፎን ሊኖርሽ ይገባል። ስማርትፎን ቢኖርሽ በዚህኛው ስልክሽ ደረሰኞችሽን ትደምሪና ጠቅጠቅጠቅ አድርገሽ እንደ ነጋዴ ካልኩሌተር ሊኖርሽ ይገባል። ወረቀትና እስክሪብቶች ላይ ሊኖር ይገባል። ጽፌያለሽ በዚህ ቀን ይኸው ይሄ ደረሰኝ ቶታል አማውንት ይሄ ማለት ነቃቀልት አይኖ እርጉዝ ነሽ፣ የደረስሽ እርጉዝ ነሽ፣ ያ ራሱ ያደክምሻል። ግን እንደ ነጋዴ አክት ማድረግ አለብሽ ማለት ነው። አቡ ላፕቶፕ እየከፈትኩኝ ነው። ደምልኝ በጣም ጥሩ ክፈቺና አንቺ እንደውም እኔ ካልኩት በላይ ዘመናዊ ነሽ። በላፕቶፕ ነው ካልኩሌተር ወረቀት ምናምን እላለሁ እንደ ድሮ ሰው እንደ ሸቀጣሸቀጥ ሱቅ። እሺ ካልኩሌተር ማነው አሁንም ካልኩሌተር ላይ ነው ማይጎድነስ እንትን ላፕቶፕሽ ላይ ደምሪና ንገሪ። እኔ እንደ ነጋዴ እስክሪብቶ ወረቀት ካልኩሌተር እላለሁ። ላፕቶፕን እየከፈትኩ ነው አለች። የዘመኑ ነጋዴ በላፕቶፕ ነው ስራው የሚሰራው። እኔ እንደ ድሮ ሰው ወረቀት እስክሪብቶ ካልኩሌተር እላለሁ። ሸቀጣ ሸቀጥ ሱቅ ጋር ስትሄዱ እንደዚህ 43 ሰከንድ አላለቀም። ቻይና አብሪው ቪዲዮን አሁን ልኬልሻለሁ። አሁን የሚለውን እንደዚህ ነበራ ባለ ሱቅ እንደዚህ እስክሪብቶ ዋና ሰክቶ እሺ ስለዚህ እኔ ነው አይደለም እያልሽ መመለስ ትችያለሽ። 750 ሺህ እርግጠኛ አይደለሁም። ደረሰኞች መጀመሪያ ላይ ይመልሻል። እሷ ተጀምርና ደረሰኝ ታቀርባለች እና የሸጠቻቸው 8 ዋንቲዎች ከአንቺ ተረክባ የሸጠቻቸው 8 ከተረከበቻቸው ውስጥ 8 ዋንቲዎች ሽጣ ከ8 ከስተመር 6ቱ ተበላሽቶባቸው ተመልሰዋል። እንዲሁም ከከስተመር አያያዝ ከስተመር ዋንቲሩን አስተጣጠብ አያያዝ ላይችሉበት ይችላል ብላ አስቀድማ እራሷ አጥባ አይታ ድሬድ ሆኗል፣ ተያይዟል። ይህንን ነገር ላንቺ አሳውቃሽ ችግር የለውም እመልሳለሁ ብለሻል። ተስማምታችሁ አንድ ልካልሽ እስካሁን ድረስ እንዳልመልሽ ይሆናል። ሌላውን ደግሞ በፊኒክስ ላኪ ስትያት አቅሟ እንዳልፈቀደ አሳውቃሽ በዛ ስሜት እንዳልተፈጠረ ነገሮች ይህ ነገር ያን እውነት ነው የሚለውን ደግሞ ከአንቺ ሰው ከአሰራራችን እንጀምር። ስለ ሂውመን ሄር ለመሸጥ የሂውመን ሄር የተወሰነ ቢሆን እውቀት ያስፈልጋል ብዬ አምናለሁ። ስለዚህ አሁን ሰዓት ላይ ትሬድ ስለሆነና ሁሉም ስለሚሸጠው አይደለም ነገር መሸጥ ያለበት። ስለ ሂውመን ሄር የተወሰነ ነገር ታውቆ ነው መሸጥ ያለበት። ወይም ደግሞ የሂውመን ሄር ቢዝነስ ጊዜ ማሳለፊያም ሆኖ መሸጥ የለበትም። ስለዚህ ህሊና ስለ ሂውማን ሄር እውቀት ሳይኖራት ነው ስራው ላይ የገባችበት ለማለት ፈልገሽ
ነው እንደዛ እያልኩኝ አይደለም። ለእሷ ብቻ ሳይሆን ለማንኛውም ገባኝ። ህሊና አሁን እዚህ ጋር ቢዝነስ ኮርስ እንሰጣለን እኛ እዚህ ጋር ያለ ነው። እሷ ዳይሬክት የእሷን ጥያቄዎች ብቻ መመለስ ይቻላል። ምክንያቱም ሌላም ሰው ከአንቺ ጋር ቢዝነስ መስራት ቢያስብ ዩኖ እሷን ዲስሪስፔክት እያደረግሻት ነው። ስለ ሂውማኒር እውቀት ሳይኖራት ሰው ስለሰራ ብቻ ነው የምትሰራው አይነት ነው መልሱ። እንደዚህ ሲሆን ደግሞ ሌላም ሰው ከአንቺ ጋር ለመስራት ቢያስብ ነገ የሆነ ነገር ማላችን ቢፈጠር እንደዚህ ዲስሪስፔክት ታደርገኛለች ብሎ ያስባል ሰው። እውቀት ኖራትም አልኖራትም አምነሽባት አግሪመንት አድርጋችሁ ስራውን ጀምራችኋል። እውቀት ከሌላት መጀመሪያ ወደ አንቺ ስመጣ እውቀት ስለሌለሽ ለአንቺ አላስረክብም ነው የምትይው፣ ብሯንም አትቀበይም። ገባሽ? ስለዚህ ዳይሬክትሊ አሁን የተፈጠረው ነገር እውነት ሂውማን ሄሮቹ ተበላሽተው ለአንቺ ኢንፎርም አድርጋሽ ነበር ወይ? እውነት ጋራንቲ ያለው ወይንስ የለውም? ስትስማሙ መጀመሪያ በጋራንቲ የተነጋገራችሁ ኢንኬዝ ከስተመር ተበላሽቶበት ቢያመጣ እመልስልሻለሁ ብለሽ አንቺ ቃል ገብተሽላታል? ዋስትና ሰጥተሻታል? የሚለውን ነው እንድታስረጅን የምንፈልገው። ቴንክ ዩ። ምንም አይነት አግሪመንት የለንም ከእሷ ጋር ስለ ጋራንቲ። ነገር ግን የእኛን ድርጅት አሰራር እነግርሻለሁኝ። የመጀመሪያው ነገር ማንኛውም ሰው ፀጉሩ ሲደርሰው እጁ ላይ የኢንች ችግር ካለበት ለሁሉም ክላይንቶቻችን የምንልከው ኢንች በሚል ማስመሪያ እየለካችሁ ቪዲዮ ወይም ፎቶ ላኩልን። አሜን። ይሄ አሁን የተናገረችው አሰራር ጠየቀችለን እንዴ? እሷ መጠየቅ የለባትማ። እናንተ እንደ ድርጅት እናንተ ናችሁ የምትልኩላት። ያንን ስትስማማ ነው ገንዘቧ የምትቀበሉት። በዛ ስትስማማ እንደማይመለስ ገንዘብ እንደማይመለስ ፀጉሩ እንደሚቀየር አንብባ አዎ ገብቶኛል ተስማምቻለሁ ስትል እኮ ነው ገንዘብ የምትቀበሏል እንጂ ይሄማ ኬርለስነት ነው። እኔ ካልጠየቁ የማይሰጠኝ ከሆነ ይሄ ኬርለስነት ነው። እናንተ እንደ ድርጅት ታቀርባላችሁ ለከስተመሮቻችሁ። አንብባ ስትስማማበት ከእናንተ ጋር ስራውን ትቀጥላለች። አልጠየቀችንም። ይሄ በጣም ግድ የለሽነት። እሺ፣ ስለዚህ አንቺ ስለ አሰራሩ አልተላከልሽም። እንደማይቀየር አታቂ፣ እንደሚቀየር ብቻ ብር እንደማይመለስ ታቂ ነበር። አቡዬ እንደዚህ ነው የሆነው። ልክ ሲበላሽብኝ እኔ የመጀመሪያም እንደመሆነ በጣም ደንግጬ ምንድን ነው ማደርገው? አጥቤው ሞከርኩት። ያጠብኩትን ሁሉ ሰርቼዋለሁ፣ ቁጥርጥር ማለት ነው ተመልሶ እንዳያያዝብኝ። ከዛ ጋራንቲ አለው አይደል? እኛ ጋራንቲ ሰተን ነው ካሳየው ይዘጋል። አሁንም ጋራንቲ ሰጥቼ ነው የሰጠዋቸው። ስለዚህ የመክሰስም መብት ስላላቸው እነሱ ጋራንቲ ያለው አይደል? እንደ ሉዬ ትቀይርልኛለሽ ምናምን ስለው ማን ነው ጋራንቲ ያለው ያለሽ ያለችን ጭራሽ። ስለዚህ አሜን ጨርሻ ላይ ስለዚህ እናንተ ፀጉር ጋራንቲ የለው ያለችኝ ምንድነው በሰዓቱ የሰዎችን ስም እየጠራቸው የሰው ስም መጥራት የለብኝም። እንትና እንደዚህ ነው የሚሰራው፣ እንትና እንደዚህ ነው የሚሰራው፣ እንደዛ እንትና እንደዚህ ነው የሚሰራው፣ እንደዚህ ማስታወቂያቸው ላይ አይቻለሁ። ያ የእነሱ አሰራር ነው። የእኛ አሰራር ደግሞ ይሄንን ይመስላል ብዬ ህሊና የኔ ጥያቄ ዳይሬክት ነበር፣ አጭር ነው መልሱ። የእናንተ ሂውማኒር ጋራንቲ አለው ወይስ የለው? ኦፍኮርስ አለው። ታዲያ ካለው ለእሷ ለምን ጋራንቲ የለውም ማለት ነው? ጋራንቲ የለውም አይደለም ያልኳት። ያለች የሶስት የአራት አቅርቢና ልክፈተው እዚህ ጋር ጋራንቲ የለውም ያለች በቮይስ ከሆነ ማስረጃሽን ባክ ልክፈተው።
አቡ ስክሪንሻት ልኬልሻለሁ ካልኩሽ አምጪ ምናምን ስትለኝ ቮይሱን ሁሉ ልኬልሻለሁ። ያልኩሽን ቦታ አምጪ አለች። እንደዚህ ነገር አሉ። አንቺ ብዙ ነገር ስለላክሽ የትኛውን መክፈት እንዳለብኝ እንዳውቀው እንዲህ እንደ ሪፕ ላይ ማለታችን እንደገና እንደ አዲስ ልላከው ሳትወጪ ወይ እንደ አዲስ ላኪ ወይ ደግሞ የላክሽን እንዲህ እንደ ሪፕላይ ነገር ስታደርጊው እንዲህ ሪፕላይ በማድረግ ነገር ስታደርጊው እኔ ጋር ከላይ ስለሚመጣ ከፍተዋለሁ። እሺ አቡዬ እሺ። ምን ነው ማድረግ ያለብሽ? አሚን ዚ ወፋሞና አይኑ እርጉዝ ነሽ፣ ግን እርግዝና ከቅልጥፍና እርግድማ አሚን ማር ሄር ብዬ ስገባ ሌላ አሚን ሄርባል ኦይል ምናምን የሚል ይመጣልኝ። ዩዘር ነው የሌለሽ አንቺ ስትንከረፈፊ እንዴ ጠፍቷል ወይሱ አሜን። እኔ በቁጥር ቴሌግራም አይወጣልኝም። ዩዘርኔም ነው የምፈልገው። የራሴን ዩዘርኔም ልስጥሽ። የኔን ዩዘርኔም ሰርች ስታደርጊ ታገኘኛለሽ። ይኸው ዩዘርኔም የላኩልሽ። ይህንን ኮፒ አድርገሽ ፔስት አድርጊው ሰርች ባር ላይ ሄደሽ አሁን የላኩልሽን ዩዘርኔም ኮፒ አድርገሽ ፔስት አድርጊው። ከዛ ታገኘኛለሽ። የመቀየር እና የመመለስ ህግ የኢንች ችግር ጸጉሩን ከመጠቀማችሁ በፊት የኢንች ችግር ካለው ቀድማችሁ ለእኛ ማሳወቅ፣ ከተጠቀማችሁ በኋላ ከሆነ ኃላፊነት አንወስድም። ጸጉሩን ርዝመት ኢንች በሚል መለኪያ መለካት እና የሚታይ ቪዲዮ ላኩልን። ኦኬ ይሄንን ልከሽላታል ለአሜን? ለሷ አልተላከላትም እኮ። ታዲያ ይሄ ግድ የለሽ ነው የኔ ጉድለት ነው የድርጅቴ ጉድለት ነው ብለሽ አታስቢ? ሜይ ቢ ቀድመን አለመላካችን ኤግዛክትሊ እንደዚህ አይነት ከነበረን አንደርስታንዲንግ አንጻር እንደዚህ አይነት ሰጣ ገባ ውስጥ እንገባለን ብለን አስበን ስላልነበር እና ጥሩ አንደርስታንዲንግ ስለነበረን ነው ያንን ያላደረግነው። ይህ ግን ለእኛ ትምህርት ጓደኛሞች አይደላችሁም፣ ግለሰብ አይደላችሁም። ስራ ነው አይደለ? ስራ ስንሰራ ፕሮፌሽናል መሆን አለብን። ህጉን እኔ እንኳን አንድ ግለሰብ ሆኜ ማስታወቂያ እንድሰራለት ለሚጠይቀኝ ሰው ፓኬጅ አለኝ፣ ፓኬጅ እንልክለታለሁ። እንዲህ ነው ከሰራው በኋላ ቪዲዮ እንደዚህ ሆኖ እንደዚህ ተነጋግረን ተስማምተን ነው ወደ ስራ የምንገባው። ህጉን ማወቅ አለብን። ይሄንን ካላክሽላት እች ልጅ እንዴት ታውቃለች? ደግሞ ድርጅታችሁ ግድ የለሽነት ነው፣ ስህተት ነው። አሜን ቆየሽ። ከዛ በተጨማሪ ስለ ክፍያዎቹ አሜን ቴሌግራም ላይ ላክሽልኝ ቮይስ ነው። ቮይሱንም እሷ በጽሁፍ እኔ በቮይስ ነው ያወራ ነው። ያው ላኩ
አዎ ይሄ 21 ሁለቱን እመልሳለሁ። አሁን 18 የተበላሸውም እንደዛው ማለት አሁንም እንደዚህ የሚሆን ከሆነ ማትመልሽ ነው የሚሻልሽ። ምክንያቱም መመለስ ነው ብሩ የሚሻልሽ። አሁንም ነገ እሱን አስቀይሬሽ አሁንም መጥቶ እንደዚህ ብያያዝ ከሆነ ራስሽ በቃ ሪስኩ የምትወስጂው ራስሽ ነሽ። ምክንያቱም እንጃ እኔ አሁን በጣም ነው ያስጠላኝ በጣም እና ሌሎቹንም እንዴት ይሄ 21 ሁለቱን እመልሳለሁ። አሁን 18 የተበላሸውም እንደዛ ልጁ 20 ሰሞኑ ሰርሻቸውን መልሻቸው 18ቱን ሪፕሌስ ይደረጋል ነገር አይኖረውም። ከዛ በመቀጠል ግን ያኔ ከኒው ይር በፊት ከአዲስ ዓመት በፊት የወሰድሻቸውን ግን የሚፈልግ ሰው ሲኖር ከአንቺ እንዲወስድ ነው ልናደርግ የምንችለው። ያንን ነው ማድረግ የምንችለው እኮ አሁን ሲቆይ ሌላ ጣጣ ከሚመጣ ቁጥሬ ልስጠውና አንቺ ልክ የሚፈልግ ሰው ሲኖር ከዛ ሽጠሽ ጨርሰሽ ከዛ በኋላ ብሬን ትንትልኛለሽ። እኔ እንደሱ ነው የምናደርገው። በቃ ለምንድን ነው እንደዛ የማይሆኑ? ምክንያቱም እኔ ስህተት አይደለም እያልኩሽ ነው እየነገርኩሽ። ይህ ቮይስ ከዚህ ከሁለት ጽሁፎች በኋላ ነው አይ እንደዛ እንኳን አይሆንም ያለችው። የትኛውን ቮይስ ሪፕላይ አርጋ ነው እንደዛ አይሆንም ማለት አይመለስም ነው? ዋስትና የለውም ምናምን እያለች ነው እና ከዛ ወር አልፎታል ተሰጠውሽ ዋስትና የለውም የሚለው ይታል። ያው የ6 ወር ዋስትና አለው ያልኩሽን ቦታ አምጪ አለች። ኖ እዚህ ጋር የእናንተ ፀጉር ጋራንቲ አለው ወይ ስላት አዎ ብላለች። ህዝቡ ሰምቷል። ጋራንቲ አለው ጽሁፉን ኦኬ። ለእሷ ደግሞ ለአንቺ ጋረንቲ አለው ብላለች። አስቀድሜ ጠይቄያታለሁ። የእናንተ ሂውማን ሄር ጋረንቲ ያለው ስላት አዎ አለው። ኦኬ ካለው ለእሷ ለምን የለውም አልሻት ስላት አላልኳትም ማለት የለውም ያለችበትን አቅርቢልን። የታለ የለውም? ያው ጽሁፉን አንብቢበት። ያው ልሽፎቹ አይ እንደዛ እንኳን አይሆንም አንቺ ጋር ይሁን ሊዱ ትንሽ አስቢ እንጂ እንኳን ከላክን እኮ 1 ወር አልፎናል። እቃውን ከላክን እኮ 1 ወር አልፎናል። እኔ የ6 ወር ዋስትና ሰጥቼሻለሁ። የ6 ወር ዋስትና ሰጥቼሻለሁ ነው እኮ የሚለው። ስለዚህ እቺ ልጅ ደግሞ እቃውን ከእናንተ ከገዛት ገና 2 ወሯ ነው። 2 ወሩም አልደፈንም ማለት 2 ወሯ ነው። ሰጥቼሻለሁ ወይ ሰጥቼሻለሁ ብሎ የጥያቄ ምልክት ሰጥቼሻለሁ ፕሊስ ያልኩበት ቦታ አምጪ ወይ ነው። አልሰጠውሽም ነው ሰጥቼሻለሁ ወይ ሰጥተሽኛል የምትይ ከሆነ ልናገር። ቆይ አንዴ እሺ ጽሁፉ እኔ የ6 ወር ዋስትና ሰጥቼሻለሁ ብሎ የጥያቄ ምልክት ሰጥቼሻለሁ ወይ ነው። አሁን እኔ ስጠይቅሽ እናንተ ድርጅታችሁ ጋራንቲ አለው ወይ ስልሽ አዎ ብለሻል። አዎ ካልሽ እኔ የ6 ወር ጋራንቲ ሰጥቼሻለሁ ወይ ለምናልሽ? ተርም ኤንድ ኮንዲሽናችን ላይ የሚለው ወይም የመመለስና የመቀየር ህግ ላይ የ3 ወር ነው የሚለው። እስቲ ማንኛውም ሰው የእኛ ፀጉር ሆኖ ከተሳፈረበት አዲስ እንተካለን ለማንኛውም ሰው። ጋራንቲ ማለት እኮ አዲስ መተካት ወይም ገንዘብ መመለስ ነው አይደል? አዲስ መተካት። እኔ ሰጥቼሻለሁ ወይ ብለሽ ድጋሚ ጠየቅሻት በጽሁፍ። ከዛ ፕሊዝ ላኪልኝ የሰጠውሽን እኔ ስጠይቅሽ ከዚህ ማስረፊት አሜን ፕሊዝ ፊውቸሪንግ አትግቢልኝ ፕሊዝ ታርጊ። እኔ ካምፓኒያችሁ ጋራንቲ ያለው ወይ ስልሽ አዎ ብለሽ በኮንፊደንስ መልሰሽልኛል። እዚህ ጋር ደግሞ ለእሷ በውስጥ ደግሞ ለእሷ እንደሌለው እየነገርሻት ነው። ራይት ይሄ እንደሌለው ነው የሚያሳየው። ኮንቨርሴሽናችንን ሜቢ አልሰማሽ ይሆናል። እሷ ያለችው የተለያዩ ሰው ስሞች እየጠራች እንትና እንደዚህ ነው፣ እንትና እንደዚህ ነው፣ እንትና እንደዚህ ነው ስትለኝ የእነሱ አሰራር ነው፣ የእኛ አሰራር ነው። እኛ የምንሰራው ዳይሬክት ከፋክተሪ ጋር ስለሆነ ማንኛውም ሰው የመተሳሰር ችግር አለበት ብሎ ፎቶና ቪዲዮ ሲልክልን ፀጉሩን ወደ ቻይና ይልከዋል፣ አዲስ ፀጉር ይተካለታል። ይሄንን ነው የምናደርገው። ኦኬ ለአንብበዋ ታዲያ መቀየርና የመመለስ ህግ የመጀመሪያው ስለ ኢንችና አንብቤያለሁ። ሁለተኛው ዋስትና የምንሰጠው ፀጉሩን ከገዛችሁ በኋላ የመተሳሰር ችግር ካለበት ብቻ ሲሆን ዋስትናውም የሚቆየው ለ3 ወር ጊዜያት ብቻ ነው። ቴንኪው እሷ ገና 2 ወሯ ነው የደረሰኞችን ቃል ይችላል። እሺ ዋስትናውን ፀጉሩን ወደ ቻይና መልሳችሁ ልካችሁ ፋብሪካው አዲስ ይተካላችኋል እንጂ ገንዘብ አትመልሱ። በአጠቃቀም ወይም እነዚህ በጅምላ ነው የሚረከቡ። ስለዚህ ፀጉሮቻችሁ እንዳለ ከተሳሰሩ
ድጋሚ ስትልኩ ድጋሚ የሚተሳሰር ከሆነ እንዴት ቢዝነሳቸው ይቀጥላል? ገንዘባቸው የማይመለስ ከሆነ ነው ዋስትናቸው? ድጋሚ ተልኮ ድጋሚ አልተሳሰረም። አንደኛ ነገር ሂውመን ሄር የሚሰራው በእጅ ነው። የማን ነው ያልተሳሰረው? የእሷ አንድ ዙር ፕሮዳክሽን ላይ አይ ቲንክ ችግር የነበረ ይመስለኛል። ስለዚህ ሂውመን ሄር የሚሰራው በእጅ ነው፣ በማሽን አይደለም። ሙሉ ለሙሉ ከመጀመሪያ እስከ መጨረሻ ድረስ የሚሰራው በእጅ ነው። ህሊና በጣም ስለዚህ ይሄ ነገር መላክ ነበረበት ለሷ ሳታቅን የገባችበት 4ኛ ቁጥር ላይ ምን ይላል? ይኸውልሽ በየትኛውም ሁኔታ እቃ እንጂ ገንዘብ ተመላሽ አይሆንም ይላል። በጣም ጥሩ። ይሄን አንብቦ ተስማምቶ ለገባ ሰው አትመልሱ። እቺ ሴት ይሄ ያልተላከላትም ዳትሚስ ተጭበርብራለች፣ ተታላለች። ይሄ እውነታ ለምን ተደበቀ? ከሷ ለምን ሳይነገራት ገባችበት? ቢዝነሱ ገንዘቧ እንደማይመለስ ቢዝነሱ ጸጉሩ የተበላሸ ነው። ከ8 ከስተመር 6 ከስተመር ጸጉሩ ኦሪጂናል አይደለም ብሎ ይዞ ከመጣ ዚስ ናት ኖርማል። አንዲት ሶኪ ያጋጥማል፣ 2 እንደው ያጋጥማል እንበል። 6 ከስተመር ይዚት ኖርማል? 6 ከስተመር ከ8 ከስተመር ላይክ 80% ከ100% ከሸጠችው 80% ከስተመር ይዞ መጣ ተበላሽቷል ብሎ እቺ ልጅ እርጉዝ ናት፣ የልጆች እናት ናት፣ ባለትዳር ናት። ቤቷን ህይወቷን ለመምራት ነው ቢዝነሱን የጀመረች። ሶ አንድ ሰው ሂውማን ሄር ርካሽ አይደለም፣ በብዙ ሺህ ብር ነው የሚገዛው። ሶ ቢበቀሏትስ? እናንተን ድርጅታችሁን አምና ነው መታ ኮንታክት አድርጋ እየሰራች ያለች። ሶ 8 ከስተመር ከ8 ከስተመር ከሸጠችው በአንድ ወር ውስጥ 6 ከስተመር ይዞ ሲመጣ ምን ትጉን የት ትግባ? ስለዚህ በቃ እኔ ከእናንተ አልረከብም፣ ምክንያቱም 6 ሁሉ ከተበላሸ ሁሉም ኦሪጂናል ላይሆን ይችላል ብላ ቴሬር ነው የሚለቅባት። ትፈራለች። የሰው ልጅ ደግሞ በስራው ሳይተማመን ሰክሰስፉል መሆን አይችልም። በእናንተ በምታስረክቧት ሰዎች ካልተማመነች እያንዳንዱ ከስተመር ተበላሸ እያለ እያለቀሰ ቤቷ የሚመጣ ከሆነ እንዴት ነው በኮንፊደንስ ላይፏን ከፍታ ስትል ኮመንት ላይ እንዳለ የተበለሸባቸው ሰዎች ግሩፓቸውን ይዘው መጥተው ኮመንት ላይ እንዳለ ብራችንን መልሽ እያሉ ስትረስ እየለቀቁባት ነበር። እርጉዝ ናት፣ የደም ግፊት ይዟታል። አሁን በዚህ ድንጋጤ ሰው ይሄ ትክክል ነው ወይ? ተነግሯት ቢሆን መታችሁ ነው። ኦልሬዲ ኢንፎርም አድርጋችኋታል። አምና ነው የገባችበት። ገባሽ? አለመንገራችሁ የካምፓኒያችሁ ጥፋት ነው። ይህንን ውል ይህንን የድርጅታችሁን ህግ ፖሊሲውን አለመንገራችሁ፣ ይህን አንቺ ለሷ አለመላክሽ ትክክል አይደለም። ይሄ ማጭበርበር ይባላል። ተጭበርብራለች። ይህን ተነግሯት አምናበት ብትገባ እኛ አያገባንም፣ ግን አልተነገራትም። ብር እንደማይመለስ አላሳወቃቸውም። ራስሽ አምነሻል፣ ጠይቀሽ አላክንላት ብለሻል። ያለመላክ ደግሞ ትክክል አይደለም። ስለዚህ ሰው ከኛ ከ4-5 ዙር በላይ ኦርደር አድርጋለች። ከመስከረም በፊት ያለው ወር ማን ነው? ከዛ ጊዜ ጀምሮ እስከ ጥቅምት ድረስ ችግር ካለው ለምንድን ነው ደግማ ያዘዘችው? ከዛ በኋላ የሰጠችኝ ሪዝን ምንድን ነው? 8 ወሬ ነው ወልጄ ተኛ ስለሆነ መሸጥ አልችልም። መሸጥ ስለማልችል ኦልሶ ደም ግፊት አለብኝ፣ መሸጥ ስለማልችል መልሽልኝ ነው ያለችው። ቮይሱን ልልክልሽ እችላለሁ። ላኪልኝና እንስማ። ከዛ በመቀጠል ደግሞ እሷን ብትሆን የእኛን የአሻሻጥ ህጎች መጠየቅ ነበረባት። ኖ ይሄ የካምፓኒ ኦልሬዲ ተስማምታ የእናንተ በመጀመሪያ ይሄን ህግ አላክንላትም ማለት ኦልሬዲ እሷ በሁሉ ነገር ተስማምታ ነው እየገዛች ያለችው። ባለመቀየሩ እኔ ከአንቺ ጋር ቃል ረከብና ልሸጥ ስመጣ አንቺ ነሽ የካምፓኒውን ህግ የምታስረጅኝ የምታስተምሪኝ። አንቺ ነግረሽ አምኜበት ነው የምገባበት። ሳትነግሪኝ በምኑ ነው? ስለማታውቀው ነገር ምኑ ነው አምናበት ምትይ? ይሄ ትክክል አይደለም። አንድ ሰው ከሆነ ሰው ጋር ቢዝነስ ሊሰራ ሲል ያ ሰው አንቺ ነሽ ቢዝነስ አሰሪ፣ ስለዚህ አንቺ ነሽ ኤክስፒሪየንስ ያለሽ እውቀቱ ያለሽ፣ ስለዚህ አንቺ ነሽ የምታስረጃት፣ የካምፓኒያችሁን ህግ የምትነግራት፣ ፖሊሲውን የምትልኪላት የሆነ ነገር። ስለዚህ ያለምንም ስናደርግ እኮ ፕራይቬሲ ፖሊሲ የሚላለ እሱን ነግሮን ኦኬ ብለን ኮንፈርም ስናደርግ ነው ይስማማ። ስለዚህ ማንኛውም ሰው እየገዛ ያለምንም ምክንያት ጸጉር የመመለስ መብት አለው ማለት ነው። ኖ ካሳወቃችሁት መብት የለውም። ኦልሬዲ ህጉን አንብቦ ፖሊሲውን አንብቦ ማይገባበት። ይቺ ልጅ እኮ ፖሊሱ አልተላከላትም። እንዴት? ነገር ግን ያለምንም ምክንያት ብር መልሱልኝ 31 ኦልሬዲ ወደ 31 ፓክ ነው ከኛ የገዛቸው ያለምንም ምክንያት። ኢቨን
ኖ ማንም አይችልም ያለምንም ምክንያት ህሊና ያለምንም ምክንያት ማንም ሰው አይችልም። አንደኛ አሜንን ፖሊሲውን ነግረሻት ቢሆን ኖሮ የእናንተን ህግ ለእኔ የላክሽልኝን ይሄን ልከሽላት ቢሆን ኖሮ የመጠየቅ መብት አይኖራትም ነበር። ቢካዝ ሺ ኦልሬዲ ነው አምናበት ነው የገባችው። ቢበላሽ እንደማትመልሱ አምናበት፣ ቢበላሽ ገንዘቧ እንደማይመለስ ሳይነግሩ መላክ ግን የሆነ ነገር መደበቅ ነው። ገባሽ? እቺ ልጅ ተደብቃለች፣ እውነታው ተታላለች ማለት ነው። ይሄ ምንድነው? ማታለል ነው። እሷም የመጠየቅ ኃላፊነት አለባት። እኛ ብቻ አይደለንም የመናገር ኃላፊነት ያለበት፣ ድርጅታችሁ ብቻ ነው የመንገር ኃላፊነት ያለበት። እናንተ ነው እየተረከበች ለከስተመር። ይሄ ለከስተመሮቻችሁ ክብር የላችሁ ማለት ነው የሚያሳየው። ለከስተመሮቻችሁ ክብር እንደሌላችሁ ማለት ነው። ከስተመር ምንም አይነት ከእናንተ የሚረከብ ሰው ምንም አይነት ጉዳት ሊደርስበት፣ ምንም አይነት ኪሳራ ሊደርስበት ኬር አታረጉም ማለት ነው። አብሮ እኮ ነው የሚታደገው። አንድ ድርጅት እኮ ለሚያስረክባቸው እሱ ለሚረከቡ ሰዎች ኬር ማድረግ አለበት። እነዛ ሰዎች ሰክሰስፉል በሆኑ ቁጥር ድርጅቱ ሞር ሰክሰስፉል እየሆነ ነው። ሞር በሸጡ ቁጥር፣ ሞር ከስተመሮቻቸውን ባስደሰቱ ቁጥር ከእናንተ ሞር ኦርደር ያደርጋሉ። ስለዚህ የእናንተን ድርጅት በተዘዋዋሪ እያሳደጉ እናንተን እየጠቀሙ ነው። እናንተ ግን ለእነሱ ኬር የማታደርጉ ከሆነ እውነታውን ፖሊሲውን ሳትነግሯቸው ዝም ብለው በጭፍን ገደል እንዲገቡ የምታደርጓቸው ከሆነ ይሄ ፌር አይደለም። Yeah, it's not working. I will buy a new one. ስለዚህ አሁንም ወደፊትም ለእሷ ልናደርግላት የምንችላቸው ነገሮች ምንድን ነው? ፀጉሩ ተሳሰረ ያለችው ወደ ቻይና መላክ ትችላለች። 130,000 ብሩን ኦርደር አድርጋ አይ ይቅርብኝ ስላለች እኛም ብዙም ሰጣ ገባ ውስጥ መግባት ስላልፈለግን 130,000 ብር ወደ አካውንቷ ኢሚዲየትሊ ሪፈንድ አድርገንላታል፣ መልሰንላታል። ከዛ ውጭ 320 ኢንች ፒክሲዎች አዛ አንዱን ኦርደር ስለሆነ ወስደዋለሁ፣ ሁለቱም ግን አልፈልጋቸውም የሚል ነገር ስትል እነሱንም መልሻቸው ብሩ ይመለስልሻል ብለናታል። ስለዚህ እኛ እዚህ ጋር እሷን የሰረቅነውም ሆነ ያጭበረበርነው ነገር የለም። እሷ ግን በተለያዩ ሚዲያዎች እየገባ ይቅርታ አጭበርብራችኋል። እኔ በኮንፊደንስ እንዳጭበረብራችሁ መናገር እችላለሁ። ላይቭ ሪከርዱን ስለማስቀምጠው ቅድም ስጠይቅሽ የካምፓኒያቸውን ፖሊሲ ልከሽላታለሁ ስልሽ አላኩላትም ብለሽኛል። የካምፓኒውን ፖሊሲ አለመላክ ማጭበርበር ነው። አንድ ሰው የሆነ እቃ ሲገዛ ፖሊሲው ይነገረዋል። ይሄን እቃ ከገዛህ በኋላ የተበላሸ ቢሆን ብርክ አይመለስም፣ እቃው ነው የሚቀየረው ተብሎ ይነገረዋል። አምኖበት ነው የሚገዛው የትኛውም ካምፓኒ። ስለዚህ ካምፓኒያችሁ ለሚገዛ ሰው ከእናንተ ለሚረከብ ሰው ፖሊሱን የማይናገር ከሆነ ፖሊሱን ለስሙ ጽፎ አስቀምጦ ከሆነ ይህ ማጭበርበር ነው። ስለዚህ እቺ ምስኪን እርጉዝ ተጭበርብራለች፣ በካምፓኒያችሁ ተጭበርብራለች። ስለዚህ ካምፓኒያችሁ በማጭበርበሩ ይቅርታ። ስለዚህ ፀጉሮቻችን ችግር ቢኖራቸው ለምንድን ነው 4-5 ጊዜ ደግማ በላይ ያዘዘችው? ኢቨን እኔ ራሴ ብር አታስገቢ ስለሰማኋት ብር አታስገቢ እያልናት ነው ስታስገባ የነበረው። ብር ያላችሁበትን ማስረጃ አቅርቢልን። አታስገቢ ያላችሁበትን ጠብቂ። እሺ ጥሩ። ሁለተኛ ደግሞ ደጋግማ ለምን አዘዘች ላልሽው የተላከላት ከስተመር እየጠየቃት የነበረው የሌላትን ነበረ። ፍሮም ዘ ፈርስት ዴይ አስረድታለች። የሌለኝን አይተሞች ከስተመር ሲጠይቁኝ ከስተመር እንዳያመልጠኝ ኦርደር አደረግ ነበረ። ቢካዝ እየፈለጉ ያሉት ከስተመሮች እጄ ላይ ያለውን አይደለም ብላለች። ገባሽ? እጇ ላይ ያለውን አይደለም ከስተመሮች እየፈለጉ ያሉት። ከስተመሮች ያዘዟት ኢንቾችን ነው ደጋግማ እያዘዘች ነበረ። ሴም ኢንቾችን ነው ደጋግማ እያዘዘችን የነበረው። ይሁን ቢዝነስ፣ ማንኛውም ቢዝነስ ውጣ ውረድ አለው። ልክ የሆነ ቦታ ላይ ቢዝነሷ ፌል በሚያደርግበት ሰዓት ኦር መሸጥ እንደማትችል ኦር ቪዲዮቿ እንደማይታዩላት ኦር ላይቮቿ እንደማይታዩላት ባወቀችው ሰዓት ሙሉ ለሙሉ ጥፋቱን ወደኛ አዙራ ሙሉ ለሙሉ ቃቻቸው የተበለሱባቸው ከስተመሮች የሉ። ስለዚህ እያልሽ ያለሽው 6 ከስተመር ፀጉር የተበላሸበት የለም። የላከችልን የ3 ክላይንቶችን ነው። የ3ቱንም ላኪልን አዲስን ተካልቻለን ብለናል። በጣም ጥሩ። ከስተመሮች ታቀርቢያቸዋለሽ። አሁን እያንዳንዳቸው የተበላሸባቸውን ከስተመሮች። እሺ የሷ ሳለኝ ብለሽ ነበረ እንድትልኪልኝ እየጠበኩሽ ነበር። አውቀዋለሁ አቡ እሷ ጋር ከሌለ ቮይሱ እኔ እርጉዝ ነኝ ከአንቺም ከከስተመርም መጨቃጨቅ አልፈልግም ያልኩበትን ቮይስ ልኬልሻለሁ። ደግሜ ዋትሳፕ ላይም አሁንም ይሄ ነው ልበልልሽ። አሁንም እሱ ምን ያሳያል? እርጉዝ ነኝ መጨቃጨቅ አልፈልግም የሚለው ነገር ምን ያሳያል? አንደኛ ምንድን ነው እሱ? እኔ ስራውን ሳይሆን የጠላሁት እርጉዝ ስለሆንኩ መልሽልኝ ሳይሆን እንትንሽ ልክ ስላልሆነ
ገባኝ። ስለዚህ በመጀመሪያ እኮ የድርጅቱ ስህተቱን ማመን አለበት። ግዴለሽነቱ ለአንቺ ድርጅቱን ወክለሽ ነው። ሲኢኦ ነኝ ብለሻል የድርጅቱ። ስለዚህ ድርጅቱ ባለቤት ከሆንሽ ድርጅትሽ አጥፍቷል። ምንድን ያጠፋው? ለዚች ከስተመር የ750,000 እቃ የምትረከብ ከስተመራችሁ ኬር አልሰጣችኋትም። ፖሊሲውን አላሳወቃችኋትም። ይሄ የድርጅቱን ግዴለሽነት ያሳያል። እንደገና እኛ ብቻ ሳይሆን መንገር ያለበት እሷ መጠየቅ አለባት አላችሁ። እሷ ሳትጠይቅ እናንተ ቀድማችሁ ኃላፊነቱን የመወጣት ግዴታ አለባችሁ። ቢኮዝ ድርጅት ናችሁ። እናንተ ጋር ለሚመጣ ከስተመር ክብር ልትሰጡ ይገባል። ሳይነገራት ነው የገባችበት። ሳይነገር መግባት ደግሞ ማጭበርበር ይባላል። Yes, nice. ቮይስ ልትልክልኝ ነው። እርጉዝ ስለሆንኩኝ መስራት አልፈልግም ብላ ነው ያለችበትን ቮይስ ነው እየጠበቅን ያለ። ለምንድን ነው እንደዛ? It's not customer responsibility, but company's responsibility to share their policy up front. Exactly. Any shop ስንሄድ እኮ ተለጥፏል ካውንተር ላይ። እኔ የሴልስ አሲስታንት ነበርኩ፣ ትልቅ ብራንድ ላይ ሰራ ነበረ። ፖሊሲያችን ተቀምጧል። የእኛ ኃላፊነት ነው ለከስተመሮቻችን ፖሊሲያችንን መንገር። ፖሊሲያችንን ከደበቅን አጭበርባሪ ነን ማለት ነው። ከስተመር ተታሎ የሚመለስለት መስሎ እንዲገዛን እየጣርን ነው ማለት ነው። ታማኝ ሰው ደግሞ ይህን እቃ ገዝተህ ከተበላሸ ይቀየራል እንጂ ገንዘቡ አይመለስም ብሎ ይናገራል። ምክንያቱም ሁሉም ሰው ስማርት አይደለም፣ ሁሉም ሰው ብልጥ አይደለም፣ ሁሉም ሰው ቆቅ አይደለም። ገባቸው? አሜን። ቆቅ ብልጥ ብትሆን ኖሮ በደንብ ትጠይቅ ነበር። የሰዎችን የዋህነት እየተጠቀምን እንደዚህ የምናረግ ከሆነ ደግሞ ፌር አይደለም። ቢዝነሳችንም አይባረክም፣ ፈጣሪም አይወደውም። No. አብዬ እሷ እስክትፈልግ ወይ እሷ ማስረጃ እስክታ አንቺም ሂውማን ሄር ነሽ? እሺ፣ የት ነው የምትኖሪው? እኔ አዲስ አበባ ነው የምኖረው። አሜን። አንቺም አዲስ አበባ ነሽ አይደል? አዲስ አበባ ነሽ? እሺ፣ ስምሽ ማን ነው? ናኒ። እሺ፣ ስንት ጊዜሽ ነው ከነሱ ጋር ስትሰሪ? ኮመንት ላይ ጽፈሽ ነው። አሜን። ከዚህ በፊት ገርፋ ቀጠሮ ይዤላት ነው አናግሬ በስልክ እሷን የጠራሁላት። አንቺ ግን አሁን ኮመንት ላይ እሷን ይሁን አሜንን አላውቅም። አንቺ እሷን ነው ከእሷ ጋር ነው ከአሜን ጋር ችግር 380,000 ከቻይና ገበያ ጋር። እሺ ንገሪኝ፣ ምንድን ነው የተረከብሽው? እሺ እኔ ሂውማን ሄር ቢዝነስ ለመጀመር አስቤ በቴሌግራም ኖርማሊ በቃ ቲክቶክ ላይ ነው ያየኋት። ከሁሉም ካየኋቸው ውስጥ በጣም ክሬቲቭ የሆነ ኮንተንት በጣም በቆንጆ ሁኔታ ታብራራለች። አየኋት። ቴሌግራም ላይ ስልኳን ወሰድኩኝ፣ ላኩላት። የመጀመሪያ እኔ ላኩላት፣ ሀይ ሰላም ውዴ እንዴት ነሽ? ሂውማን ሄር ቢዝነስ መጀመር እፈልጋለሁ፣ ኢንፎርሜሽን ንገሪኝ ያሉት። ይሄ የመጀመሪያ ጥያቄ እሱ። ምክንያቱም
ምንም አይነት ንውሃ የለኝም ስለምንም ነገር። ስለዚህ ዝም ብዬ ዘው ብዬ መግባት አልችልም። ስንት ብር እንደሆነ አላውቅም፣ ምን ያህል ኦርደር እንደሚደረግ አላውቅም ምናምን። እኔ ያለኝ የሆነ ያህል ገንዘብ ነው፣ በእሱ ምን ያህል ኦርደር ማድረግ እችላለሁ እና ህግና ደንብ አለ ወይ እሱ ማወቅ አለብኝ። እንደ ማንኛውም ሰው እኔ ኦርደር ከማድረግ በፊት ጠይቄያለሁኝ። ልክልሻለሁ፣ አሁን መላክ አልችልም ግን እልክልሻለሁ። እዚህ ጋር እያየሁት ላንብብልሽ። ሀይ ውዴ እንዴት ነሽ? የሁማን ቢዝነስ መጀመር ፈልግ ነበር። እስኪ ፉል ኢንፎርሜሽን ንገሪኝ ነው በጽሁፍ ነው ያለው። ላከችልኝ። ምንድን ነው ያለከችኝ? ሚኒመም ኦርደር ኳሊቲ 21 ፒስ አለችኝ። ከዛ ደግሞ ኦርደር የምንቀበለው ከ21 ፍሬ በላይ መሆን መቻል አለበት አለችኝ። ፔስት ከፊ መጀመሪያ ፕሪ ኦርደር ነው፣ ሙሉ ለሙሉ ቶታል ትከፍያለሽ። እንዳይጠፋ ስክሪንሾት አድርገሽ ያስቀምጠሻል? አለ ሙሉ አለ፣ ስክሪንሾት አድርጌያለሁ። እንደገና ደግሞ ዴሊቨሪ እስከ 7 ቀን ውስጥ ይደርስሻል አለች። የኛ ወርልድ ዋይድ ሺፒንግ ነው አለች እና ወደ የትኛውም ሀገር እንልካለን የሚል መረጃ ሰጠች። እኔ ደስ አለኝ። ስለዚህ የምትፈልጊያቸውን ሂማኔሮች ላኪልኝ አለች። ከራሷ ፖስት ከምታደርጋቸው ነገሮች ላይ አነሳሁኝና የምፈልጋቸው ላኩኝ። ስንት ኢንቲሁንልኝ ስትለኝ ኖርማል ዝም ብዬ ራንደም አውጥቼ ላኩላት። ከዛ ደግሞ ምን ፈራሁኝ? ባይሸጥስ ብዬ ፈራሁ። እኔ መረጥኩት ኢንች ማለት ነው። ሪኮመንድ አድርጊኝ አልኳት። ሪኮመንድ አድርጊኝ ስላት እኛ ለከስተመሮቻችን ሪኮመንድ እናደርጋለን፣ ሁሉንም ሂውማኔሮች ሪኮመንድ እናደርጋለን። በብዛት የሚወስዱት ከስተመሮቻችን በዚህ ሊንክ ገብተሽ ማየት ይቻልሽ አለች። ገብቻ አየሁኝ። እኔ ካረኩት ኦርደር ጋር ትንሽ የተለያየ ነበረ። ማስተካከያ አድርጌ ላኩላት። ስለዚህ ለመጀመሪያ ጊዜ ኦርደር ሳረጋት የ207,000 ብር ኦርደር ነው ያደረኩት። የ207,000 ብር ኦርደር አደረኳት። ከዛ ጠበቅኩኝ። እንዴት ነው ሂውማኔር ሲገባ የ207,000 ብር ኦርደር ኦን ሃንድ ባንድ አይገባም። ስቶክ ላይ ያለ ወይም እጇ ላይ የደረሰው ነው የምትልከው፣ ሌላው ሲደርስላት ነው የምትልከው። ስለዚህ እኔ አላቅም። የተወሰነ ላከ 9 ፍሬ ላከችልኝ ለመጀመሪያ ጊዜ። ሄጄ ተቀበያ ያለችልኝ ስልክ ሰጠችኝ። ደርሷል፣ ተቀበልኩኝ። የመጀመሪያው እንትኔ ቴንኪውን ያልኳት ስለተቀበልኩ ብቻ፣ ምክንያቱም ስለማላቅ ቢዝነሱን። ከዛ በኋላ ቲክቶክ ላይ አናውንስ አደረኩኝ። ቲክቶክ ላይ እኔ ቢዩቲ ሳሎን የነበረ ልጅ ነኝ። ስለዚህ ብዙ ሴቶች አሉ በዙሪያዬ። ቢዩቲ ሳሎን ሸጬ ነው ብሩን ያያዝኩትኝ። ስለዚህ ቤቴ ቁጭ ብዬ ልጄን እያሳደኩኝ መስራት ስለፈለግኩኝ ኦንላይን ላይ መስራት እችላለሁ። ቲክቶክ ላይ የተወሰነች ፎሎወር አለችን በቢዩቲ ዘርፍ። ስለዚህ ሰራለሁ ብዬ ምንም እርግጠኛ ነኝ ላይቭ ላይ በደንብ ያቁኛል። ስለዚህ በዛ ተማምኜ አምጥቻለሁ ብዬ ፖስት ሳረግ ኦርደር መቀበል ጀመርኩኝ። ወዲያ ግን ኦርደሩ አጋጣሚ ሆኖ የገቡልኝ ኦርደሮች አይደለም፣ ሌላ አይነት ነው። ስለዚህ ምን አለብኝ ደግሞ ተጨማሪ ማዘዝ አለብኝ፣ ያኛውም ሳይገባ ማለት ነው። ስለዚህ ምን አደረኩኝ? ተጨማሪ አዘዝኩኝ። ተጨማሪ የስንት ብር አዘዝኩኝ? የ144,750 ብር ኦርደር አደረግኩኝ ማለት ነው። ስለዚህ ከዛ በኋላ ኦርደር አደረግኩኝ። ኦርደሩ እየተቀናነሰ የመጀመሪያው ስንት ነበር ገንዘቡ ያዘዝሽው? የመጀመሪያ 207,000 ያዘዝሽው መጀመሪያ። ከዛ በሁለተኛው 144,000 አዘዝኩኝ። ከዛ እሱኑ እያወራን አሁንም ድጋሚ ሌላ ኦርደሮች መጡልኝ። ሌላ ሳልሸጥ ማለት ነው፣ ምንም ሳልሸጥ ሲመጡልኝ አሁንም ድጋሚ ኦርደር አደረግኳትኝ። 16,000 ብር ነው የላኩት። ሶስተኛ ጊዜ 16,000 ብር ነው የላኩት። አቆምኩኝ። ምክንያቱም ያለኝ ገንዘብ ሊሚትድ ነው። መጀመሪያ መሸጥም አለብኝ። ያኛው ይምጣ ብዬ የተወሰነ ፍሬ ገባልኝ። ከገባልኝ ውስጥ አንደኛው ፍሬ የኦርደር የተደረጉ ከስተመር ነበር፣ ሸጥኩኝ። ሄደ። ከሄደ በኋላ ልጅቷ ተሰፋች። ልክ እንደተሰፋች ያለችው 18 ኢንች ብላክ ነው 16 ኢንች ነው የላክሽው ብላ ደወለች። እኔ ደረቴ ነፍቼን የተከራከርኳት በፍጹም አልኳት 18 ነው። እኔ መለካት እንዴት እንደሆነ ማላቅም አለካሁትም ምንም የማውቀው ነገር የለም። ግን 18 ኢንች ተጽፎ አባታል። እሱ ልክ ያለው ለልጅቷ በእምነት የ6 ወር ጋራንት ጽፍ ያለው እኔ ማለት ነው። ጋራንት ምናምን የተነገረኝ ነገር የለም። ግን ሁሉም ሂውማኔር ቤት ጋራንቲ ይጽፋል። ጋራንት ጽፌ ሰጥቻለሁ። ለምን ኳሊቲ ሂውማኔር ናቸው፣ በጣም ወርልድ ዋይድ ነው ምናምን ተብያለሁ፣ አምኛለሁ። ከዛ ሰጠዋት 16 ኢንች ነው ምናምን አለች። ደበራት። አይነፋም አለች። አይነፋም ማለት ፒክሲ ስለሆነ ቱፒሱ በጣም ብዙ ነው የሚሆነው። የእኔ ላክሽልኝና የጓደኛዬ በፍጹም አይመሳሰልም ምናምን ስትለኝ ተሳስተሻል፣ እንደዚህ አድርገሽ አርጊው፣ በኮንዲሽነር እንደዚህ አርጊው ምናምን አልኩና ለእሷም አልጻፍኩም፣ ዝም ነው ያልኩት ማለት ነው። ከዛ ድጋሚ ሌላም ኦርደር ተደረኩኝና ፒክሲ አሁንም ኦርደር የተደረገበት ቦታ አደረስኩኝ። ከዛ ፒሱ ይሄ እንደዚህ ርዝመቷ በጣም ትንሽዬ ናት፣ አይነፋም፣ በጣም ትንሽ ነው የላክሽው፣ እንዴት በዚህ ሰዓት ትልኪያለሽ ምናምን፣ እኔ ስለማቅሽ ነው ምናምን ብላ በጣም ተናገረች ልጅቷ። ስትናገረኝ
ያው የሆነ ነገር ፊል ስላደረኩኝ ደበረኝና ለእሷ መናገር እንዳለብኝ ተሰማኝ። ተበላሽቷል አልተባልኩም፣ መጥፎ ነው አልተባልኩም። ግን ኢንቹ ትክክል አይደለም። 16 የላክሽው እና ብዛቱ ትክክል አይደለም። እሷን ሪስፔክት በሆነ መንገድ ከስተመሮቼ እኮ እንደዚህ አይነት ነገር አሉኝ ብዬ ነገርኳት። ኖ በፍጹም እኛ ጋር እንደዚህ አይነት ነገር አያጋጥምም አለችኝ። ስትለኝ አይ ኖ እኔ ጓደኛዬ ማን የምትሸጥ እኮ አለችኝ። ጎን ለጎን ስናደርገው ተመሳሳይ አይደለም። የኔ በጣም አጭር ነው፣ የእሷ ደግሞ ረጅም ነው። ኢንቹ ራሱ እስከዛ የሚመጣው አንድ በንድል አንዷ ዘለል አይደለችም 20 ላይ የምትመጣው ብዙ ነው የእሷ የሚመጣው። የኔ ግን ሙሉ ይቀርና ላይ አንዷ ነው 20 ላይ የምትመጣው እና ትክክል አይደለም ምናምን ነገር ስላት በፍጹም ከዛ ትንሽ ሚኒ ስጪ ለሚሾዩ ምናምን ብላ ሚሴጅ ላከችልኝ። ከዛ ስትልክልኝ ጠበቋት የለም 2 ቀን 3 ቀን የለም። ምንድን ነው ያደረኩት እኔ? ምንም ያልኳት ነገር የለም። ከአንድ ገባኝ። በቃ ተበልቻለሁ፣ ያዘዝኩት ነገር ተበልቻለሁኝ። ልጆቹ ጋር ደወልኩና እንዴት ነው ፀጉሩ ምናምን ስላቸው አይነፋም፣ ብዛት የለውም፣ ከዛ ውጪ ምንም ችግር የለበትም አሉ። እኔ እውነታውን ነው የምናገረው፣ ምንም ችግር የለበትም አሉ ሲሉኝ፣ ከዛ በቃ ያለው በኢንች ከሆነ ቀንሼ እሸጠዋለሁኝ፣ ያለኝ ኦርደር ብቻ ከእሷ ጋር ይምጣልኝ ብዬ ኦርደር ያደረኳቸውን ነገሮች ከስር ከስር መቀበል ጀመርኩ። ከዛ ዌቭም ፉሚ ምናምን ቀነስ እያደረጉኝ ወጣ ማለት ነው። በቃ ኦልሞስት 5 ፍሬ ነው እኔ ጋ የተሸጠው፣ ሌላ ምንም የለም ካዘዝኳቸው ውስጥ። ከዛ እየገባ 1 ፍሬ ቀረ። 1 ፍሬ ሲቀር ላኪልኝ እንጂ ምናምን ላኪልኝ፣ መች ነው የምትልኪልኝ? 1 ፍሬ እኮ ቀረ ስላት እኔ ምልሽ እንዴት ሆነ ብላ ጠየቀችኝ። ምክንያቱም በቃ ያ ጉዳዩ ነው ስትለኝ፣ አይ ከልጆቹ ጋር ተደባብረናል እየሸጥኩኝም አይደለም እና በቃ ምንም ማድረግ እኮ አልችልም። አንቺም አልኳት ፋክተሪ ሊያጋጥመው ይችላል፣ የሆነ ነገር መጥፎ ነገር ተሰጥቶች ሊሆን ይችላል፣ በአንቺም መፍረድ አልችልም አልኳት። ግን ቼክ አድርጊ፣ ከእነሱ ጋር ግን ተደባብረናል ነገር አልኳት እና ያለውን የቀረውን ግን ላኪልኝ አልኳት። ምክንያቱም ኦርደር እንደማላረጋ ከዛ በኋላ እኔ እርግጠኛ ነበርኩኝ ማለት ነው። ባድ ካልሆነና መጥፎ ነገር ካልሆነ በቃ ቢሸጥም ችግር የለውም፣ ኢንቹን ቀንሼ እሸጣለሁ። የኔ አይዲያ ውስጥ ያለው የነበረው ከዛ እሷ የውልሽ የመተሳሰር ምናምን ቢሆን ፋክተሪ ይመለሳል፣ ኢንች ምናምን ግን በፕሮዳክት ችግርም ሊሆን ይችላል ምናምን ብላ ቮይስ ላከችልኝ። ስለዚህ በቃ አውቄያለሁ፣ ተበልቻለሁ። አንደኛ ምንም ጋራንቲ የለኝም፣ ሁለተኛ ደግሞ በምንም አይነት ወይ ይሄንን ሂውማኔት ልልክ እንደማልችለው ሳይኮ ያውቆታል። በቃ እሺ ብዬ አክሰፕት አድርጌ ከእሷ ጋር በፒስ ነው መለያየት የፈለግኩት። በቃ በፒስ ሰላም እንደተባባልን ተለያየን ማለት ነው። ከዛ ቆየብኝ፣ ይሄ አንደኛው በንል ቆየ። መጨረሻ ላይ ነገርኳት ማለት ነው። እንደዚህ በቃ ላኪልኝ ምናምን ብዬ ያልኳት፣ ሄደሽ መውሰድ ትችያለሽ ኢትዮጵያ ገብቷል አለችኝ። 100% የምናገረው የእኔ ሲመጣ ታግናን ብሎ ይለጠፋል፣ የለውም ተልጧል፣ የሌላ ሰው ነው የተሰጠኝ። ሆነም ቀረም እኔ አሁን ማግኘቴ ስለሆነ ብዬ ገባው ቤት ላይቭ ላይ ቁጭ ብዬ ከሌላ ቦታ ኦርደር የምደረጋቸውን ነገሮች ከሌላ ቦታ ኦርደር እያደረኩኝ በጣም ቆንጆ ሂውማኔር መሸጥ ጀምሬያለሁ። እውነታው መሸጥ ጀምሬያለሁ። በጣም የሚገርም ለራሴ እየተሰፋው ምናምን። ከዛ ላይቭ ላይ እየሸጥኩኝ ወዲያው ቴክስት ገባ፣ ቴሌግራም ላይ ስድቦች ገቡ ማለት ነው። ከዛ ወጣውና ከላይቭ ስድቦቹን አያለው ተፈታው። እንደዚህ ነው የወጣው ፀጉሩ። ፎቶ እያነሳች ነው የላከችልኝ ማለት ነው። እና እውነት ናኒ የእግዚአብሔርስ አሁን የኔን ገንዘብ በልተሽ ዝም ይልሻል ያለችኝ። በቃ እኔ ቅስሜ ተሰበረ። ምንም ነው ማድረግ ያልቻልኩት። ምክንያቱም በኢንች ነው የማውቃቸው ከስተመሮች ናቸው። በኢንች ብለውኛል፣ ናኒ ሌላ ካምፓኒ ቀይሪ፣ ተበልተሻል፣ ግን በቃ ችግር የለውም ነገ ከነገ ወዲያ ታሻሻያለሽ፣ ያውቃሉ ምን ያህል ሰራተኛ እንደሆንኩ እንጂ ማንም አያልፈኝም እውነቱን ለመናገር አሉኝ። ኦኬ ብዬ አልፌው ነበር፣ እነሱም አልፈውት ነበር። የዛችኛውም ድሬዶናል የዚችኛውም ድሬዶናል ጭራሽ ወጥቶ እንደዚህ ነው የወጣው። ፎቶ ነው የላከችልኝ፣ ቪዲዮ አላከችኝ፣ ፎቶ ነው የላከችልኝ። ከዛ ምንድን ነው የምለው፣ ይቅርታ አይመልሰውም፣ ገንዘብ ነው ሰርታ ነው ያመጣችሁ። እኔ የማደርገው ነገር ጨነቀኝ። በቃ የሆነ ነገር አደረግሽ፣ ምን የምታደርግልኝ ንገሪ ምናምን ትለኛለች። በጣም ይቅርታ በቃ ሂውማኔር አዲስ እያስገባው ስለሆነ ሂውማኔር ከማመጣ ቆንጆ በራሱ ከለር በራሱ እንትን እልክልሻለሁ ብዬ ተካው ከሰርኩኝ ተካው። ለእሷ ልኬላታለሁ፣ መረጃውም አላት፣ ልጅቷን መቅረብ ትችላለች፣ ችግር የለውም ማለት ነው። ይሄንን ያደረኩት እኔ ከስሬ ያ ሁሉ ሂውማኔር ቁጭ አድርጌ እንደገና ደግሞ ከሌላ ፋክተሪ አምጥቼ ቆንጆ ሂውማኔር ተክቻለሁ ነው እያልኩኝ ያለሁት። አሁንም ቢሆን አዝኜ በልቤ ቤት ውስጥ በዲፕሬሽን ይሄ ሁሉ ብሬ ተበልቶ ምናምን ብዬ በዲፕሬሽን ሌሎች ኦርደሮች ሂውማኔር ማለት ብዙ ብር የሚፈልግ ነገር ነው ጋይስ። እሺ በጣም ብዙ ብር ይፈልጋል ቢዝነሱ እና ሰው ደግሞ ፍላጎቱን ሁሉ ሲነግራችሁ ማምጣት አትችሉ።
በሚሊዮን ኖረን ማድረግ ያለባችሁ። እንደኛ በትንሽ ከተነሳችሁ በጣም ነው የምትግሏሉት ማለት ነው። እዛ ጋር ብሬ ተይዞብኛል። እዚህ ጋር ያለኝ ብር በጣም ሊሚት ነው፣ ትንሽ ብር ነው። ማምጣት አልቻልኩም። ላይቭ ላይ ሰው በጠየቀኝ ቁጥር ልቤ መሸማቀቅ ጀመረ። ዲፕሬሽን ያዘኝ ማለት ነው። ግን ለማንም ምንም አላልኩም፣ አልሰደብኳትም። ምንም ያልኩት ነገር የለም። ልክ ግን ሴትዮቷ ሂውማኔሩን ስልክላት የዚህኛውን ሂውማኔር በጣም ተናድጄ ፎቶ ላኩላት፣ ቮይስ አደረግኩላት። ለምንድነው እንደዚህ ያደረግሽው? እንደዚህ አይነት ተብያለሁ ስላት ችግር የለውም የእኛ ካምፓኒ እንደውም እንዲህ ያለችኝ ትልቅ እንደዚህ አይነት ጉዳይ ስለገጠመሽ በጣም አዝናለሁ። የመጀመሪያ ወርዷ እንደዛ ነው፣ አዝናለሁ። ኦኬ ኔክስት ደግሞ የእኛ ካምፓኒ ትልቅ ነው፣ ለተሳሰረ ፀጉር ፋክተሪ ይላካል ይመለሳል። ሁለተኛው እንደዚህ ያለችኝ። ሶስተኛ ደረጃ ደግሞ ያለችኝ ነገር ምንድን ነው? እሱ ሙሉ ሂውማኔሩን በቃ ሆነም ቀረም አልመልስም። እዛ ጋር ሙሉ ሂውማኔር መመለስ አልችልም። ፋክተሪ የተበላሸ ጎን እመልሳለሁ። ከዛ ቮይስ አስቀመጥኩኝ። በንዴትም ነው ምናምን ጻፍኩላት። በፍጹም አታየው። ለምን አታየው? ምን ልጽፍ እንደምችል ከዚህ በኋላ የሚመጡ ኮመንቶችን በደንብ ታውቃቸዋለች። ሁለተኛ ደግሞ እሷ ትልቅ ኦነር ናት አይደለም? ካምፓኒ ነው፣ በጣም ሚሊየንስ ነው ረን እያደረገች ያለችው። ረን የምናስደርጋት እኛ ታች ያለ ነው፣ እኛ ነን ህዝቦቿን ረን እንድታደረግ የምናደርጋት። ትረስታችን ከየትኛውም ነገር ጋር አይወዳደርም። እኔ ዛሬ ተበልቼ ሊሆን ይችላል፣ ግን እዚህ ጋር ያለ ነፍ ሰው የማን ለመግዛት ያሰበ ሰው ምን ያህል መጠየቅ ራሱን እንዳለበት እኛ መማሪያ ነን። እዚህ ጋር እሷ አሴ ፕሮፌሽን ስለተናገርሽ አይደለም፣ አሴ ካምፓኒ ስለተናገርሽ አይደለም። እምነትና እውነት ግን የትም ብትሄጂ አይፋቀቅም። ገብቶሻል? እዚህ ጋር እሷ ስታወራ መጀመሪያ ሙሉ ኢንፎርሜሽን ንገሪኝ ስላት ለምን ለኔ አላከችም? ለእሷ አላከችም። በቃ አሜንማ እሺ አልጠየቀችም። እኔ ስጠይቃት አላከችም። ሁለተኛ ደረጃ ላይ ደግሞ እዚህ ጋር ያለው ሂውማኔር አብሮ የመጣ ነው። ማኒ አንዴ ይቅርታ፣ ይሄኛው ላንቺም አልተላከልሽ? ኦኬ እሺ፣ ላንቺም አልተላከል። አሜን ያልተላከላት ስላልጠየቀች ነው፣ መጠየቅ ነበረባት አለች። ካምፓኒ ነው መላክ ያለበት። ኦኬ አንቺ ግን ጠይቀሽም ፕሊዝ ሂውማን ሄር ቢዝነስ መግባት ፈልጋለሁ ፉል ኢንፎርሜሽን ስጭኝ ብለሽ ኦልሬዲ ጠይቀሽ፣ ግን የካምፓኒው ፖሊሲ አልተላከልሽም። ይህ ፖሊሲ በፍጹም አልተላከልኝም፣ እኔ አልተነገረኝም። መጀመሪያው ቮይሳችን እንትን አለ ሙሉ ስክሪንሹቱ ማለት ነው። ስለዚህ ያንን መረጃ ስለ እንዴት ስንት ኦርደር ማድረግ እንዳለብኝ በስንት ቀን ውስጥ እንደሚደርሰኝ ፉል ኢንፎርሜሽን ተነገረኝ። አዘዝኩኝ። በእምነት ያዘዝኩትኝ ያው የሀገሬ ልጅ ነው። ሆነም ቀረም መቼም ፈረንጅን የሆነ ብዬ አውርቼው ከምን እሷ ትቀለኛለች ለእኔ። ስለዚህ አዘዝኳትኝ። ሆነም ቀረም ሀፕን ሲያደርግ እንኳን ሀፕን አድርጓል ብዬ አልፌያታለሁ። ሀፕን አድርጓል። አንቺም ተበልተሽ ሊሆን ይችላል። ፋክተሪውን እሷ ፋክተሪ ስለማታደርገው ማለት ነው። ያን ያህል ለመረዳት ሄጃለሁ። ግን ተበላሸ ሲባል እኔ ከኪሴ የማወጣው እሷ እዛ ጋር ቢዝነስ ስራን እያደረገች በቻይና ገበያ ሙአት ኢትዮጵያዊ እዛ ጋር እያዘዛት እየሰራች እኔ ባለች ብር ኩርምት ብዬ ቤት የምቀመጠው ለምንድን ነው? መጀመሪያው ጥያቄ ለምንድን ነው? ሁለተኛ የተበላሸ ቢን ብቻ የሚመለሰው እዚህ ጋር ያለው ለየትኛው የኢትዮጵያ ሕዝብ መጫወቻ ነው እንዴ? እየላኩለት እሱ እየተያዘበት ብሩን እየሰጠኝ የሚመለሰው። ስለዚህ ሁሉንም አንዴ ውሃ ውስጥ ነክረን ነዋ። ስለዚህ አውጥተን አንዴ የተያያዘውን ወደ ፋክተሪ መላክ ያለብን አንድ አይነት እኩል የገባ ሂውማኔር ነው። የሆነ ታይም ላይ የሚባል ሂውማኔር የለም። ምክንያቱም እኛ ሁሉም ሂውማኔር በአንዴ ብር ስንከፍል አልገባልን፣ በታይም ኢንተርቫል ይገባልን። ስለዚህ በሆነ ታይም የሚባል ነገር የለም ሲጀመር ማለት ነው። ሲቀጥል ደግሞ ከማንም ከገንዘቡም በላይ እዚህ 300 ምናምን በሚሊዮን ረን የምታደረግ ልትሆን ትችላለች። እኛ እንቀድምባታለን ከየትኛውም ነገር በላይ ማለት ነው። እዚህ ጋር ገብቶሻል። ስታወሪም ቢሆን የእኛ ሜንታሊቲ እየጠበቅሽ ነው ማውራት መቻል ያለባት ብዬ ነው የማስበው። ስለዚህ እኔ ጋር ያለ እውነታ ይሄ ነው። ሆነም ቀረም ተመለሰም አልተመለሰም ገንዘብ እኛ እዚህ ጋር ቆመን ያመጣነው ትልቅ ነገር ነው እንጂ እሱ የሰራን ነገር አይደለም። ግን እዚህ ጋር ኢትዮጵያዊው ህዝቡ ግን ሊከበርም የምታወሪው የምትጽፊው ነገር ማች ሊያደርግም መረጃዎችሽን ደግሞ ከሰው ጋር ፊት ለፊት አቅርበሽ እንዲህ ነው ብለሽ የምታስረጅ መሆን አለበት። ካምፓኒ ደግሞ ካምፓኒ የሚባል ክራይቴሪያ የሚያሟላው ፉል የሆነ ለሰዎች የሚያገለግል እሱም ተጠቅሞ ህዝብን የሚጠቅም ከሆነ ብቻ ነው እንጂ ራሱን ጠቅሞ ለህዝቡ የፈለገውን ፕሮዳክት እያቀረበ ጋራንቲ የለኝም አልሰጠሽም፣ ጋራንቲ የለኝም ምን አመጣለሁ? አፈጣለሁ እንዴ? አልሰጠችኝም። ቆነቷን እኮ ነው አልሰጠችኝም። ስለዚህ እኔ ለምንድነው ዛሬ የ6 ወር ጋራንቲ ያልሰጠሽ ምናምን ብዬ ዛሬ ትናንትና እኔም የተበላሁት ነገር አለኝ። ኢንፎርሜሽን ሲጪ ስራት ለእኔ መላክ ነበረባት፣ አላከችም። እኔም ደግሞ አልጠየኳትም፣ ዝም ብዬ በእምነት ሄድኩኝ። ዛሬ አፍጣ ሰጥቼሻለሁ ብትለኝ መብቷ ነው። በቃ እዛ ጋር ደግሞ የሰጧቸው ልጆች ሰጥቼሻለሁ ስጪ ነው የሚሉኝ። ስለዚህ እነሱ መብታቸውን ሰጥቻቸዋለሁ ዋራንቲ። እሺ አንቺ ለምን ከስራሽ ተጎድተሽ ለከስተመርሽ መለሽ? ቢኮዝ ዩ ኬር አባውት ዩር ከስተመር አይደለ? በጣም እንቅልፍ አልወሰደኝም፣ አለቀስኩኝ። ክርስቶስ ምስክሬ ነው የምልሽ፣ አለቀስኩኝ። በጣም ከፋኝ ገና ከመጀመሪያ ነው።
ያገባሁት። እንዴት በስህተት እንዲህ አይነት ነገር ውስጥ ገባለሁ? እንዴት በቃ ማለት ምንም ቢሆን የተማረ ሰው የሆነ ጎግል ያደርጋል ከሰው እንዴት ይህን ማመዛዘን ያቅተኛል? እና እሺ በኢንች ብሎ አክሰፕት አደረጉኝ። በእንዴት በተያያዘ ፀጉር ያ ሁሉ ወልቆባት ምን ብላ ኔክስት የምትሰፋው? ከዛ ደግሞ እሷ ስትሄድ የኔን ስም ነው የምጠራው እኮ እሷ ስትከፋብኝ በእሷ ዙሪያ ያሉ 5 ከስተመሮች ይሄዳሉ። ምክንያቱም በቼን ነው እኮ ቢዝነሱ ገብቶሻል። ስለዚህ አይሆንም። ስለዚህ ለምን ገንዘቡ ጥንቅረው ላይ አይቀርም? እኔ የምቀድመው መጀመሪያ ከዚህ አሁን ሴትዮዋ ፒስነን በፍቅር ነው የምታናገረኝ። ያንን ያደረገው ግን የእሷን መከፋት ስላበስኩት ነው። ያንን ሳረግ እኔ ተከፍቼ ነው ያደረግኩት ማለት ነው። ስለዚህ ሁኬርስ ምን አገባት እሷ? ቢከፈል ባይከፈል፣ ቢሰጥ ባይሰጥ፣ ቢጫጫር ባይጫጫር፣ ቢያዝ ጉዳዩ አይደለም። ጉዳዩ የእኛ ጉዳይ ነው። እኛ ደግሞ አንድ ገንዘባችንን ሰተናል። በአቦ በስላሴ አይመለስም። እንዲጨርሻል ቅርታ በጣም ስሜት ሁለት ቮይሶችን እልካለሁ ብለሽ ነበረ። አንደኛ ብር አትላኪ እቃ ሳንልክልሽ ብለናት ብላ ራሷ ናት በገዛ ፈቃዷ የላከችው ያልሽበትን ቮይስ። ሁለተኛ እርጉዝ ስለሆንኩኝ መስራት አልፈልግም ብላ ነው እንጂ ፀጉሩ አልተበላሸም ነው እያልሽ ያለችው። እሷ ደግሞ 6 ከስተመሮች ፀጉሩ ተያያዘ ብላ የመለሰችበት አላት። ስለ አሜን ነው ማውራው። የላክሹን ስክሪን ሪከርድ ልክፈተው። ቻይና የላክሹን ስክሪን ሪከርድ ልክፈተው። ሚዩት ነሽ። የላክሽልኝ ልክፈተው ትችያለሽ። የገባው 20 ኢንቾቹ ናቸው። ያንን ደረሰኝ ካልሰራሁልሽ እኮ ይረሳል። ሂዱ በእናትሽ ዝም ብለሽ ብር እያስገባው እንትን አትበይኝ፣ አታስጨንቂ። በመጀመሪያ ሊስቱን ላኪ። ልክ ሊስቱ ስክሪን ደረሰኝ ሰራቻለሁ። ደረሰኝ ከሰራልሽ በኋላ ደረሰኙን ፕሪንት እናደርገው እና ነው ኦርደራችሁን ምና ኦኬ። ስለዚህ ይሄ የሚያሳየው ደረሰኝ ሳልሰራልሽ ብር አታስገቢና አታስጨንቂኝ ነው። ቆይ ነው ደረሰኝ እስከምሰራልሽ ቆይ ጠብቂኝ አንዴ ደረሰኝ እስከምሰራ ነው ቮይስ የሚያሳየው። እሺ እርጉዝ ስለሆንኩኝ መስራት አልፈልግም የሚለው ቮይስስ ቼክ አድርጉና እየፈለጉት ነው። ሀቡ ይህንን እኔ ልላክልሽ፣ ምክንያቱም ብታገኘውም አትልክልሽም። እኔ ልላክልሽ። እሺ ስለዚህ አሁን ናኒ ምን ልታደርጊው ነው ታዲያ? 300 ምናምን ሺህ ፀጉር እኔ እግዚአብሔርን አስቀምጨዋለሁ፣ ማሳየት እችላለሁ። ሂውማኔር ባለኝ አቅም ያስገባሁትን ያለችኝን አውጥቼ ነበረ። አሁን ምን ማድረግ ጀመርኩኝ? ኦርደር ሲሰጡኝ ሀፍ ብር እንዲያስገቡልኝ እና ከዛ ሀፉን ጨምሬ እኔ እያስገባሁላቸው ሲደርስ እንድሰጣቸው ነው እየሰራ ያለሁት እና አሁን ላይ ማርያምን ቁጭ ብሏል። ኦልሞስት ይኸው 12 ቁጭ ብሏል። ከሸጥኳቸው ውስጥ ደግሞ አንደኛው ጭራሽ ለባህል ለምሳፋ ምናምን በላይ ያስቀመጠችውን አልተሰፋችሁም ማለት ነው እና በሌላ ሂውማኔር ተከልሻለሁ ብያት የእኔ ገንዘብ እስኪሞላ ነው የምጠብቀው እና ውስጤ ተጨናንቆ ነው ያለው። ገብቶሻል? ሰው ባለው በሚፈልገው ኢነርጄቲክ አይደለም። ሶሻል ሚዲያ ላይ ስላልቻለ ምናምን የሚባል ነገር የለም። ኢነርጂውን ባለቤቱ ራሱ ነው የሚያውቀው። እውነት ለመናገር ሻጭ ስላለሽም ኢነርጂም ስላለሽ እሸጣለሁ ብለሽ ስለምታስቢ ነው ኦርደር የምታደርጊው። እዚህ ጋር ደግሞ ለእሷ ተመላሽ እዚህ ጋር እኮ አልተሸጠልንም፣ ገበያ የለንም ቢሆን ጥያቄው እኛ ፕሮዳክታችን ጥሩ ነው ግን እነሱ አሻሻጥ ስለማያውቁ ነው ይባላል። ዚህ ናት አባውት ገበያ የለም ያለ የለም የተባለው ከስተመሮቹ እየገዙ ኢንቹ አጭር ነው፣ በኢንች ተጭበርብረዋል። ለ18 ኢንች እየከፈሉ የሚደርሳቸው 14 እና 16 ነው። ይህ ደግሞ ከስተመርን ማጭበርበር ነው። የከፈለው ለ18 ኢንች ሆነ። ለምን እያንዳንዱ ሂውማን ሄር እኔ 10 ዓመት ሂውማን ሄር ተጠቃሚ ነኝ። እያንዳንዱ ሂውማን ሄር በኢንቹ ዋጋ ይለያያል። 18 ነው ተብሎ ለ18 የከፈለ ከስተመር 18 ነው ማግኘት ያለበት። ሁለተኛ ደግሞ ኦሪጂናል ሂውማን ሄር ነው ተብሎ ከስተመር ገዝቶ ሲጠቀመው ከደረደበት ሴንቴቲክ ነው ማለት ነው። ትንሽ ሂውማን ሄር እና ሞር ሴንቴቲክ ነው ማለት ነው። ከተጠባበቀበት ከስተመር የከስተመር ኮምፕሌን ነው እንጂ ገበያ ጠፋ አልተባለም። ገበያ ጠፋ ቢባል እነሱ አሻሻጥ ስለማያውቁ ነው ይባላል። ተበላሸ። ስለዚህ ይቅርታ ላቋርጥሽ ጋር
ዌር ሀውሳችንም አለ። እዚህ ኦፊሳችን ውስጥም እቃ እያስተካከልናቸው የነበሩ ጸጉሮች አሉ። ስለዚህ እያንዳንዳቸውን የምትፈልጊውን ኢንች እያነሳሁኝ ኢንቻቸውን ላሳይሽ እችላለሁ። አንደኛ ነገር። ሁለተኛ ነገር ፒክሲ ነው ተሳሰረብን ያሉት። ፒክሲዎቹን እያቃጠልኩኝ እየቆረጥኩ እያቃጠልኩኝ ያሳይሻለሁኝ። አሁን ጸጉር ስለመሆኑና ስላለመሆኑ ኖ ኖ ኖ ኖ የምታሳይኝ የተመረጡ ሊሆኑ ይችላሉ። የተመረጡ ማየት አንፈልግም። ሪቪው ይሰጣው የፈለግሽውን አንሺ በይኝ እና ዌርሃውስም ልገባ እችላለሁኝ። እሺ ቆይ ቻይና፣ ሁለቱም ከስተመሮቻችሁ ውሸታሞች ናቸው? ናኒም አሜንም እየዋሹ ነው። ሁለት ከስተመር ችግር አለበት እንዳለ ሁሉ ደግሞ በአንድ ወር ወደ 100 ክላይንቶች እቃ ይላክላቸዋል፣ ይሸጣሉ። ስለዚህ የፈለግሽውን አንቺ ፒክ አድርጊ ይሄንን በይኝና ላሳይሽ እና ከፈለግሽ ደግሞ ዌርሃውሳችንም ገብቼ አሁን ዌርሃውስ ውስጥ ያሉትን እቃዎች ያሳይሻለሁ። ችግር የሚሆነው ነገ እኔ ቪዲዮ ልስራና ከእሷ የወሰዳችሁ የእውነት ሰክሰስፉል የሆናችሁ ከስተመሮች ልበል፣ የእውነት ከመጡ እንዳለ ምንም ችግር አሜን በመጣችበት አጋጣሚ ነው። ናኒ እባክሽ 380 ሺህ በዚች ላይ ባለችው ተበልቻለሁ እባክሽ ታስገቢኝ ብላ የገባችው ታዲያ ለምን አሜን ባትመጣ ናኒ አትመጣም። እናንተ ፕሮፌሽናል ካምፓኒ ናቸው። አንድ ከስተመርም ቢሆን ክብር ነው። ከስተመር ክብር ነው። እነዚህ ከስተመሮች ናቸው ከአንቺ ተረክበው በገንዘባቸው ወስደው ለከስተመር ሰጥተው ሌሎች ከስተመሮች ሲደሰቱ እነሱ ሞር ሲያዙ አንቺ ምታድጉ ከስተመር እንዲህ የተናቀ እድገት የለም። ገባሽ? ሁልጊዜም ከስተመር ገባሽ? ከስተመር ኢዝ ኦልዌይስ ራይት። አንቺ ከስተመር ኪንግ ነው፣ ልታከብሪያቸው ይገባል። እንደ ከስተመር በጣም ነው የምትንቂያቸው። አነጋገርሽ እንደገና ደግሞ እውቀት ስለሌላቸው ነው። ስለ ሁማን ሄር ናች ቮይሱን ልክ ያለው እኔ ስለ ከስተመር እውቀት ስለሌላቸው ነው ማለት እና ኢንች ችግር ካለበት ኢንቹን ለክቶ ሲያሳየኝ መልሳለሁ ብላለች። ተከራከረችኝ። ይኸው እየለካው እያሳዩዋትን ቪዲዮ ልክ ይልሻለሁ። አሁን ይኸኛውን ቮይስ እርጉዝ ነኝ አንቺ ያልሽው እርጉዝ ነኝ፣ ደም ግፊት ይይዘኛል፣ የደረስኩ እርጉዝ ነኝ፣ ከአንቺ ጋርም ከከስተመር ጋርም ሲጨቃጨቅ ደም ግፊት ይይዘኛል፣ ፕሊዝ ጥሩ ነገር ላኪልኝ ነው አልፋት ያልሽው። እሷ ደግሞ እርጉዝ ስለሆንኩ መስራት አልፈልግም ነው ያለችው እንጂ ሂውማን ሄሩ አልተበላሸም ነው አይደል? የመለኪያው ችግር አይደለም። ህሉዬ አሁን በጣም ተረድቻለሁ። ሂውማን ሄር የሚሸጡ ትልልቅ ቦታዎችም ሄጄ ነበረ እና የእነሱ 20 ማለት አሳዩኝ። 20 ከ20 ትንሽ እነሱ ወረድ ይላል። የኔ ደግሞ 20 አይደርስም። ሲንግል ድሮን ነው። በዛ ላይ ምንድን ነው ይሄ? እንዴማ ሲንግል ድሮን ነው እንዴ? ሲንግል ድሮን ፒክሲ ያስታውቃል እኮ ጫፉ ድረስ እኩል ነው ምናምን አሉ። የመጣውንም ከዚህ በፊት ያለውንም የራሴንም አየሁኝ። ነግሬሻለሁ እኔ ተጠቃሚ እንደሆንኩኝ። ሰማይና ምድር ነው። ምን ማለት ነው? ምን አስበሽ ነው አንቺ? እንዴት ብዬ እንድሸጠው ነው ያሰብሽው? ነው እኔ እንደዚህ አይነት ነገር አልፈልግም። ሃይማኖቴም አለኝ። እንደዚህ እንትን አጭበርብሬ ማደግም እንደዚህ እንትን ማለትም አልፈልግም። ካልሆነ በቃ ካልተመቸሽ አይሆንም በቃ ብለሽ እንትን ማለም በሰላም መለያየት ይሻላል እንጂ አንዴ ጥራት የሌለው 18 ነው መልሼ ልሻለሁ፣ እዛ ጠናተር አስቀምጥልሻለሁ፣ እዛ ፋብሪካ ልከሽ እንደምታረጊ ታረጊዋለሽ፣ ጋራንቲ ያለው ምናምን። እንዴ ቲክቶክ ላይ የምታወሪውን እኮ እያየን ነው እዚህ እንትን የምንለው እና ምንድን ነው ሀሳብሽን አሳውቂን እንጂ በግልጽ አንቺ አሁን እኔ አሁን ከየት ነው የገዛሽው ስባል ከቻይና ገበያ ነው የምለው። ምንድን ነው ለሌሎቹ የምትሰጪው ለታዋቂ ቲክቶከሮች የምትልኪው እና ለእኛ የምትልኪው በምን ምንለያይ ይመስልሻል? አሁን ስለ ማስመሪያው ብቻ አይደለም እያወራሁሽ ያለው፣ ሲንግል ድሮን ነው እየላክሽ ያለሽው። የሲንግል ድሮን አይደለም እኔ እየከፈልኩሽ ያለሁት። በዛ ላይ 18 የ20 ከፍዬሽ 18 የምትልኪው ምንድን ነው? ምንድን ነው ምን ማለት ነው ይሄ? ምንድን ነው ብዬ እንድሸጥ ነው? አንቺ ችግር የለብሽም። እኔ ግን እንደዚህ አይነት ነገር እንትን አላልኩም። ሌላ ሰው ጋር ወይ መስራት ካልሆነ ሌላ ሰው ጋር እንድሰራ እንትን እውነቱን ተናገር እንጂ ምንድን ነው እንደዚህ? ይሄ እውነት መስገብገብ ነው የሚባለው። እያወቅሽ ያውም እያወቅሽ ህሊናሽ እያወቀ
እንትን አሁን ያዘዝኩሽን ኦርደር ያደረኩሽን እንዳታዣቸው በቃ ይቅርብኝ። እኔ አልፈልግም። ሌላ ዞጋ ባዝ ይሻለኛል። አንቺ ቀልድ ላይ ነሽ። እኔ ደግሞ ስራ ብዬ ነው ያዝኩት። ቢገባሽ ማለት ነው 8 ወር እርጉዝ ሆኜ ነው ይህንን እንኳን ለመስራት ቤት ውስጥ ቁጭ ብዬ ኦንላይን ቁጭ ብዬ ለስራ ብዬ ነው እንጂ ማለፍ ብችል ድሮ ቻይና አይደለም የትም የትም ቤት ይችላለች። ስለዚህ አቀልጅ፣ በጣም አቀልጅ። የእሷ ቮይሶች ይታሉ። ያንቺን ብቻ ነው የላክሽልኝ አሜንዬ። የእሷ እዚህ ጋር የምትሰጣቸው ምላሾች አሁን እዚህ ጋር ቪዲዮ አንቺ እየለካሽ ነው። አንቺ መሆንሽ እንግዲህ በሆድሽ በእርግዝናሽ ያስታውቃል። ይሄ አንቺ ነሻ፣ እየለካሽ ነው። እየለካሽ ቪዲዮ ቀረሽ ልከሽላት ነው። እየለካሽ ላት ነው ግን ትከራከራለች። ትከራከራለች። እሷ ቮይስ አትመልስም። የሆነ ችግር ተፈጠረ ስትያት እልም ብላ ነው የምትጠፋው። እኔ ነኝ የምጨነቀው፣ ነፍሴ የሚጨነቀው። ጽሁፉን ይው በቃ እነዚህ ብሮች እኔ ከአንቺም ከከስተመርም ተጨቃጭቄ አልችልም፣ በቃ መልሽ። እንደዚህ ነው ያልኩት። የሚለው 92,155 ሲደመር 38,000 ይሆናል። 130,000 መልሽልኝ። ከአንቺ ጋር ተጨቃጭቄ ከከስተመር ጋር የምጨቃጨቅበት አቅም የለኝም። በቃ እንደዚህ ነው ያልኳት። እርጉዝ ስለሆንኩ አልሰራም አላልኩም። ሲምፕሊ ሷ አያም ኦን ሚቲንግ ብላ በእንግሊዝኛ መለሰችልሽ። እሱንም ከስንት ጊዜ በኋላ ነው የምትመልሰው። አትመልስም። ስትፈልግ 10 ቀን ስትፈልግ ያቀን እንደፈለገች ናት። አሁንም አንቺ ጋር ስመጣ ነው መልስ የሰጠችኝ። እመልስልሻለሁ ምናምን እንጂ ቢያንስ 1 ወር ዘግታኛለች። በጣም ያሳዝናል። እቺ ልጅ ደግሞ ይኸውልሽ ህሊና እርጉዝ ናት፣ የደረሰች እርጉዝ ናት። ደም ግፊት አለባት። ተበድራ ነው አንቺን ተማምና ሰርቼ ንጹህ ነገር ትልኪልኛለሽ፣ ኦሪጂናል ነገር በታማኝነት እንሰራለን፣ አድጋለሁ፣ ልጆቼን አሳድጋለሁ ብላ ነው ተበድራ ከሰዎች ለአንቺ ክፍያውን የፈጸመችው። አት ኢንድ ሲመጣ ጸጉሩ ኦሪጂናል አይደለም፣ ቁመቱ ተጭበርብሯል። እሷ ደግሞ ቮይስ ላይ እንደነገረች እኔ እምነቴም ማጭበርበር አይፈቀድልኝም፣ አጭበርብሬ ማደግም አልፈልግም፣ ህሊና አለኝ ብላለች። ስለዚህ የተበላሸውን እቃ ወስደሽ ብታሳውቂያት ኖሮ ገንዘቡን አትመልሽላትም ነበር። ግን እኮ አላሳወቅሻትም። ፖሊሲውን የካምፓኒያችሁን ፖሊሲ አላክሽላትም። አለመላክ ደግሞ ማጭበርበር ነው አይደል? ፖሊሲውን ሳይነገረው አንድ ሰው እንዴት? የትኛውም ሱቅ ስንገባ እኮ ፖሊሲ ላይ በትልቁ ተለጥፎ እናነባለን። አምነንበት ነው ሪፋንድና ኤክስቼንጅ ፖሊሲውን አምነንበት ነው የምንገዛው። ስለዚህ እሷ አልተነገራትም። እሷ ብቻ አይደለም አሜን ስላልጠየቀች ነው ብለሻል። ናኒ ግን ጠይቃለች፣ ለናኒም አልተላከላትም። ስለዚህ ይሄ ደግሞ የካምፓኒያችሁን ግድ የለሽነት ነው የሚያሳየው፣ ኃላፊነቱን አለመወጣቱ፣ ለከስተመሮቹ የካምፓኒውን ፖሊሲ አለመንገሩ። ያንቺ ተራ ነው። ሚውትሽን አብርተሽ ተናገሪ። እሷ ደግሞ መስራት አልፈልግም አላለችም። እርጉዝ ነኝ፣ ደም ግፊት ይዘኛል ከአንቺና ከከስተመር ለእነሱ የመመለስና የመቀየር ህጉ ባይላክላቸው እንኳን ለማናቸውም ዝምታን አይደለም የመረጥ ነው፣ ወይም ዝም አይደለም ያልናቸው። 3 ፀጉር ተሳሰረ ክላይንቶቼ ተሳሰረባቸዋለች፣ መልሻቸው አዲስ ይተካልሻላለች። ምክንያቱም ያንን ፀጉር እኔ አይደለሁም የምሰራው፣ ፋክተሪ ነው የሚያመርተው። ፋክተሪ ሲያመርተው ፎልት ሊኖር ይችላል። ማንኛውም ስራ ሲሰራ ችግር ሊኖር ይችላል። ሁሉም ፀጉር አይደለም ችግር ያለበት። ፒክሲ ከርሊ ላይ 1 ዙር የነበረ ፕሮዳክሽን ላይ ችግር ነበረበት። ይሄንን ከፋክተሪው ጋር ተነጋግረን ችግሩን ፈተነዋል። ፋክተሪው ሙሉ ለሙሉ ኮምፐንሴት አደርጋለሁ ብሎ የተላከላቸው ሁሉ አሉ። ባይዘዌይ ከኔ መጥተው ስለገዙ ነው፣ ከኛ መጥተው ስለገዙ ነው እንጂ ቻይና ላይ መጥተው ቢገዙ ከሚገዛቸው ካምፓኒዎች የሚሏቸው ፀጉሩን አምጡትና ራሱ ፀጉር ፋክተሪ ገብቶ 60 ሬንዲ ለአንዱ ከፍላችሁ ተሰርቶ ይመለስላችኋል ነው የሚሉት። የእኛ ፋክተሪ ግን ሙሉ ለሙሉ የመተሳሰር ችግር ላለበት ኮምፐንሴት እናደርጋለን ነው ያለው። ሌቦች ብንሆን ኖሮ አይመለከተንም ብለን እንተው ነበር። ከዛ በኋላ መልሱት አዲስ ይቀየርላቸዋል አለን። ይሄን ከማለት በላይ ምንድን ነው ልናደርግ የምንችለው? በጣም ጥሩ ትክክል። አንድ ጥያቄ ጠይቅሽ። ካምፓኒ ሳሳት ይችላል፣ ችግር ሊፈጠር ይችላል። ትክክል። ካምፓኒው ጋር የሚሰራው ማለት አንቺ። ስለዚህ ስለ ካምፓኒ ስለ ካምፓኒ ኃላፊነት ምትወስዱ አንቺ ነሽ። ካምፓኒው ሲሳሳት ከስተመሮችሽ የተሳሳተ ነሽ፣ በጣም ይቅርታ። ኢቨን የኔ ችግር አይደለም ካምፓኒ ምናምን አትያቸውም። በካምፓኒው ለመደበቅም አትሞክርም።
የስ አይም ሶሪ ስለተፈጠረው ነገር ይቅርታ እንጠይቃለን፣ እናስተካክላለን ብለሽ ተቀበለሽ ቀይረሽ ነው የምትሰጪው። አንደኛ ስለ ካምፓኒ አይመለከታቸውም። እነሱ አንቺን አምነው ነው የሀገራቸው ልጅ ኢትዮጵያዊ ስለሆንሽ አንቺን አምነው ነው አንቺ ጋር የመጡት። አንቺ ደግሞ ቻይና ካምፓኒውን አምነሽ ውል ተፈራርመሽ እየሰራሽ አዋጥተሽ የምትበት ቢዝነስ ነው። እነሱ ካምፓኒውን አያውቁትም፣ አምራቹን አያውቁትም። አንቺን ነው የሚያውቁሽ። አንቺን ያመኑሽ፣ ስላመኑሽ ነው የመጡት። ገባሽ? አምኖሽ ለመጣ ሰው ደግሞ እንደዚህ አይነት መልስ መስጠት እንደኛ ትክክል አለ። ሁለተኛ ነገር ደግሞ ካምፓኒው አንቺ ኃላፊነቱ ስለወሰድሽለት ነው ፊት ለፊት ያለሽው አንቺ እየሰራሽ ያለሽው ኦንላይን ላይ ቢዝነስ። ስለዚህ ሲበላሽ የመቀየር ፖሊሲውን የማሳየት ፖሊሲውን አይተው ብራቸው እንደማይመለስ አምነው ከገቡ የመጠየቅን መብት የላቸውም። ከኔ ጋር እኮ ቢዝነሱን ስትጀምሩ ፖሊሲውን ልኬላችሁ አንብባችሁ አምናችሁበት ነው አይደል? ምንም ቢበላሽ እንደማይመለስ ተነግሯችሁ አንብባችሁ አምናችሁበት ነው። የስ አምነንበት ሰው ካመናችሁበት ብሩን የመጠየቅ መብት የላችሁ። እነዚህ ሰዎች ግን ተጭበርብረዋል። እንዴት በይ ፖሊሲው አልተላከላቸው። ለምን አንቺ እንደ አንድ ድርጅት ባለቤት ነኝ ሲኢኦ ነኝ ብለሽ ነው እዚጋ ቁጭ ያልሽው። ለምን ስህተትሽን አምነሽ በጣም ይቅርታ የኔ ስህተት ነው አለመላኬ፣ ፖሊሲውን መርሳቴ፣ ግዴለሽነቴ የኔ ስህተት ስለሆነ ይቅርታ አድርጉልኝ፣ ሳላሳውቃችሁ ስለሆነ የገባችሁበት ብለሽ ብራቸውን አትመልሽላቸው። ሀቃቸው እቃሽን መልሰው። የአንቺ እቃ ደግሞ ስለ ኦሪጂናልነቱ የምታምኝበት ከሆነ ተፈላጊ ነው፣ ሌላ ሰው ይረከበዋል። ጥሩ እቃ ከሆነ ንጹህ እቃ ከሆነ ማንም ሰው እጅሽን ስሞ ይረከብሻል። ለምን ፈራሽ እቃውን መመለስ? መልሱት፣ ይቀየርላቸዋል። አዲስ ብያቸዋለሁኝ። እምነታቸው ጠፋ። በአንቺ ያላቸው እምነት ስለተሰበረ፣ እምነት ደግሞ አንዴ ከተሰበረ ስለማይጠገን ደግመው አምነውሽ ያንቺን እቃ ለከስተመሮቻቸው አይሸጡም። ብቻ እነሱ ህሊና የሚባል ነገር አላቸው። ናኒ ከስራ ነው ከስተመር ከማጣ ገንዘብ ልጣ ልክሰር ብላ ከሌላ ኦሪጂናል ሁማን ከሚያመርት ወስዳ ከስተመሯን የካሰቻት። ከስተመሯ በቴሌግራም እግዚአብሔር ዝም ይልሻሉ የኔን ላብሬን ሀቄን በርተሽ ስትላት ህሊና ስላላት ህሊናዋ ተሰምቷት እኔ ከስተመር ከማጣ የሰው ልብ ከሚሰበርብኝ እኔ ልጎዳ ብላ እሷ ኪሳራ ደርሶበት ለከስተመሯን አስደሰተቻት። ራሷን አሳዝና ከስተመሯን አስደሰተች። ይሄ ነው ትክክለኛ የቢዝነስ ባለቤት ማለት፣ ለከስተመሩ ስሜት የሚጨነቅ ከስተመር ከሚያዝንበት ገንዘብን መክሰር የሚመርጥ። ቢካዝ ገንዘብ ነገ ይመጣል፣ ሰው ይሻላል ከገንዘብ። እነዚህ የሀገርሽ ልጆችን ከማጣት ብዙ ሰው ነው የምታጭው በእነሱ። እዚህ ጋር 6500 ሰው እያየ ነው። ይሄ ገባሽ? አንቺ እነሱን ብቻ አይደለም የምታጭው፣ ሌሎች ከስተመሮችም ህሊና ካላቸው። ህሊና የሌለው ፌክ እየሸጠ የቻይና ሴንቴቲክ ፀጉር እየሸጠ እሱ ይከብራል። እዛ ጋር የድሃን ላብ የምስኪንን ላብ ይበላል። ህሊና ያለው ግን ልክ እንደ አሜን እና እንደ ናኒ ኦሪጂናል ያልሆነ ነገር አልሸጥም። አንድ ቢሆን የተበላሸ ሰዎች አንድ ግን አይደለም ብዙ ነው። ያ ደግሞ የተናገርኩት ላይ ችግር ሊፈጠር ይችላል። የተፈጠረውን ችግር ደግሞ አልተፈጠረም ብለን ዲና አድርገን አልተው ነው። ከፋክተሪው ጋር በመነጋገር የመተሳሰር ችግር ላጋጠሟቸው ፀጉሮች በሙሉ ፋክተሪው ኃላፊነት ወስጄ ኮምፐንሴት አደርጋለሁ ብለዋል። እቀይራለሁኝ ብለዋል። ስለዚህ ተቀይሮላቸው ኢቨን ሲቀየርላቸው አንድ የመጀመሪያው ስህተታችሁ ለምን አታምኑ? ፖሊሲውን አላክሽላቸውም። ይሄ ማጭበርበር አይደለም? እውነታን መደበቅ። እሺ ፖሊሲውን አለመላክሽ ስህተት አይደለም? ማጭበርበር አይደለም? ከከስተመሮችሽ እውነታውን መደበቅሽ፣ አታለሻቸው ማስገባትሽ ወደ ቢዝነሱ ማጭበርበር አይደለም? ስም እየሰጣችሁት ነው ላይ ማጭበርበር ያላችሁ እንጂ ይሄንን ነገር ሆነ ብለን የምናደርገው ነገር አይደለም። ላይክ ሆነ ተብሎ ማጭበርበር ተብሎ የተደረገ ነገር አይደለም። ሆን ብሎ አለማድረግ፣ አለመጠንቀቅ፣ ግዴለሽነት ከአንድ ካምፓኒ ይጠበቃል። ግዴለሽነት አይጠበቅም። ስለዚህ ስለፈጠራችሁት ግዴለሽነት ታዲያ ይቅርታ ስህተቱን አምኖ ይቅርታ መጠየቅ አይበልጥም? ለከስተመሮችሽ ባለመላኬ ፖሊሲያችን ባለመላኬ የኔ ግዴለሽ ስለሆነ በእኔ ምክንያት ካምፓኒ አጭበርባሪ እንዲባል አልፈልግም፣ ይቅርታ አድርጉልኝ፣ እኔ ነኝ ያላኩላችሁ ብለሽ ለከስተመሮችሽ ፖሊሲውን አለመላኬ ይቅርታ ባለመላኬ ሳታቁ ደግሞ እንደማይመለስ ገንዘብ ሳታቁ እንድትገቡ ስላረኳችሁ ይቅርታ ብለሽ ጠይቀሽ ይቅርታሽን ቅድም ናኒ እንዳለችው ይቅርታ በአፍ ብቻ የከስተመርን ልብ ስለማይጠግን ገንዘባቸውን ሀቃቸውን መመለስ አይበልጥም? ስለዚህ ገንዘብም ለመመለስ እቃም ለመቀየር ራሱን የቻለ አሰራር አለው። እየሰራን ያለ ነው ቢዝነስ ነው። ስለዚህ እቃቸውን
ከመለሱ በኋላ እቃው የኛ መሆኑን አይተን ቼክ አድርገን አረጋግጠን ያን ልናደርግላቸው እንችላለን። ከዛ ውጭ ግን ላይክ አሁን የሆነ ነገር ሀፕን ሲያደርግ አሁን ምንም አይነት ችግር ፊክስ ሊደረግ አይችልም። ምክንያቱም እኛም ከአምራች ድርጅታችን ጋር በመነጋገር ነው ማንኛውንም ነገር የምንፈታውም የምናስተካክለውም። እኛ ብቻችንን የምናደርገው ነገር የለም። ኦፍኮርስ እኛ ሪፕሬዘንታቲቭ ብንሆንም ማለት ነው። ስለዚህ ምንም አይነት ችግር በተፈጠረ ሰዓት እንኳን ላይክ ኢግኖር አላደረግናቸውም፣ አልተውናቸውም፣ መልሰንላቸዋል። ኢቭን ያለሽን ሁላ ያልሸጥሽውን ራሱ ሊስት አድርገሽ ላኪልኝ ብያታለሁ። አይደለም የሸጠችውን ያልሸጠችውን እንኳን ሊስት አድርገሽ ላኪልኝ ቼክ ላድርገው ብያታለሁ ብላሻለች ናኒ። ሰው ምን ያልተሸጡትን አንቺ ጋር ያሉትን ሞኔሮች አንቺ ህሊና ስላለሽ ከዚህ በላይ የተበላሸ እየሸጡ የከስተመር ልብ መስበር ስለማትፈልጊ ያስቀምጥሻቸውን 12 ሞኔሮች ሊስት አድርገሽ ላኪልኝ ብላሻለች። ልትመልስልሽ ኖ በፍጹም እንደዚህ አይነት ነገር ያለችኝ የተበላሸውን ካምፓኒያችን ትልቅ ስለሆነ ወደ ፋክተሪ ተመልሶ ተሰርቶ ይላካል ነው እንጂ ስላልተበላሽ እሱን ማስጀመር አላየችው። ከዛ በኋላ የተናገርኩት ከዚህ በኋላ ያለውን ምን ላደርገው ነው ምናምን ብዬ የተናገርኩትን አላየችውም። ራሱ ዛሬ ቮይስ አድርገናል። 3 ቀን ቮይስ አድርግ ያለ አሜንም ማስረጃ አላት። አንድ ሰው ብቻ አይደለም እያለ ያለው። አሜንም ከ20 ቀን በኋላ ነው ከስንት ጊዜ በኋላ አንቺ ቤት ላይ ገብቼ ስናገር ሰምታ መታ መለሰችልኝ። ዘግታኝ ነበር አትመልስም። ይህን አመላለስሽ በጣም ምቀታለሁ ከይቅርታ ጋር። እሷ በአማርኛ በቮይስ በምን እየጻፈች አንቺ ጀስት አንድ ጥንጥዬ መሴጅ አያም ኦን ሚቲንግ ብቻ ብለሽ ከት ኦፍ ያረግሻል። ገባሽ? ከስተመር እኮ ነው። በእነዚህ ከስተመሮች እኮ ነው የእናንተ ድርጅት ሊያድግ የሚችለው። ከስተመር የሚሰጠው ፊድባክ እኮ ነው እናንተ የሚያሳድጋችሁ። ዛሬ እነዚህ ልጆች እንደዚህ በእናንተ ካምፓኒ እምነት ልባቸው ተሰብሮ መጥተው እዚህ ጋር 6600 ህዝብ ፊት ሲናገሩ ከእናንተ ጋር ቢዝነስ ሊሰራ ያሰበ ሰው ካለ ሀሳቡን ይቀይራል፣ ይፈራል። ቢኮዝ እምነት የላችሁ። ከስተመሮቻችሁ ገንዘብ እስኪከፍሉ ብቻ ነው እንደ ከስተመር ትሪት የሚደረጉ። ገንዘባቸው ከተወሰደ በኋላ እንደ ውሻ ነው ትሪት የሚደረጉ። መሴጅ አይመለስላቸውም፣ ቮይስ አይመለስላቸውም። ይህ ደግሞ በጣም በጣም አሳፋሪ ነገር ነው። እንደ ድርጅት ከስተመር ክቡር ነው። ትንሽም ይግዛ ብዙም ይግዛ ከስተመር ነው። ገንዘቡን ከፍሎ ነው እናንተ ጋር የመጣው። እምነት ስላለው ነው በእናንተ የመጣው። አምኖባችሁ ለመጣ ከስተመር ደግሞ እንደዚህ አይነት ንቀት ማሳየት ቢዝነስ አሻጋጥ። በተለይ ለአሜን በጣም ነው ዲስሪስፔክት ያደረግሻል። አጠቃቀም ስለማታውቅ ላይ ገብታ መሸጥ ስለማታውቅ ቢዝነሱን ስለማታውቅ እንደዛ ካሰብሻት ሰውም ዘፈርስ ገንዘቧን አለመቀበል ያ ነው ትክክለኛው ነገር። እና ሀቡዬ አንዴ ልግባና ማለት ነው እዚህ ጋር የተመላለስነው ነገሮች እሷን ፊድባክ መልሳለች። ለምሳሌ ተበላሽቶብኛል ይመለሳል፣ ትልቅ ፋክተሪ ነው ምናምን ብላ መልሳለች። ግን ትልቁ ፖይንት አሁን እሱ ከመለሰች በኋላ እኔም የራሴ ሀሳቦች አሉ። እጅ ላይ ያሉት ምን ላድርጋቸው፣ እንዴት ነው እንዲማረገው ምናምን የሚሉ ሀሳቦችን አታያቸው። አሁን እዚህ ጋር እኔ አንድ ከሷ ያልተረዳሁት ነገር የሆነ ሰው የሆነ ኮምፕሌንስ ያመጣብሽ ገብተሽ ካላየሽው መልስ ልትሰጪው አትችይም። ስለዚህ እሷ መልስ ልትሰጠን አትችልም። እሑድ ዕለት የተላከ ወይ ዛሬ የታየው የተነገረኝ ምንድን ነው? ህሊና በኋላ ስትመጣ ታናግሪያታለሽ ወይ ትመልሽላታለሽ ነው የተባልኩት። ዛሬ እሑድ ያደረኩት ቮይስ ያ ማለት ህሊና በሚመቻ ሰዓት የሆነች አጠር ያለች ነገር አስቀምጣልኝ ትሄዳለች። ህሊናን ማግኘት አልችልም። ስለዚህ ብሬ የማይመለስም እኔ ውሃ በልቶኝ ቀልጬ እቀራለሁ። እሷ የራሷን ባይዘ ቴሌግራም ቻናል አላት። ቴሌግራም ቻናሏ ላይ ዴይ ቱ ዴይ ፖስት ታደርጋለች የቢዝነሶችን ማለት ነው። እንደዚህ አይነት ማኔሮች ገብቷል፣ እንደዚህ ገብቷል፣ እኔ ስላለው ጆይኑ አደርሳለሁ። ምን ፊል እንደማረግ ታውቂያለሽ? በዛ ሰዓት እኔ እዚህ ጋር ታምሜ እኔ እዚህ ጋር ፌል አድርጌ እሷ እየሰራች ነው የምለው። እኔ የሚሰማኝ ያ ነው። ምክንያቱም ቀን በቀን ለእኔ አትመልስም። ቴሌግራም ውስጥ አገባም ብገባማ ይመጣል ሴት ግን አትገባም። ከከፈተችው ምን ሀፕን እንዳደረገ ታውቃለች። ሰው ምንድን ያልኩት አሁን አንቺ ያወራሽኝ ህሊና ነሽ ብዬ ነው የመለስኩላት። ኖ 4 ነን የምናወራችሁ 4 ነን ብለው መለሱልኝ። 4 ከሆናችሁ የምትመልሱት እናንተ ከሆነ ኦርደር መቀበል ብቻም ሳይሆን ነገሮችን ፊክስ ማድረግ አለባችሁ። እንዴት ነው ፊክስ የምታደርጉት ብዬ ጻፍኩኝ ማለት ነው። እኔ ሳወራ የሆነ በመሳደብ ምናምን አላምንም፣ ግን ትክክለኛውን ነገር እናገራለሁ። ስለዚህ እንደዛ ብዬ ህዝብ አሁንም አልመለሱልኝም። ከዛ ድጋሚ ገብቼ ተናገርኳቸው። 4 ምንም ሆኑ የኔን መልስ ግን መልሱልኝ። የተበላሹትን ፕሮዳክቶች እንዴት ነው እሱ ሶልቭ የምታደርጉት? አይመለስም። ለምን ከዛ በኋላ ሶልቭ የሚደረግበት መንገድ የለም። አሁንም ቢሆን እዚህ ጋር ያለው ህዝቤ ነው። ስለዚህ እዚህ ጋር 6600 ሰው አለ። 6600 ሰው ፊት ማድረግ የምትችለውን ነገር ለእኛ ወይም ደግሞ ወደፊት ቢዝነሷን ለእኛም እኛም ስለሆን ቢዝነሶቹ ለእኛም ቢሆን የምንካሰው እኛ ቢዝነሳችን ሲመለስ ነው። እኛ በውስጣችን ከረገምናት እግዚአብሔር እናምልሽ በጣም ብዙ ነገሯ ነው የሚበላሸው። የአንድ ሰው ሀዘን በጣም ብዙ ሰው ነው የሚሰብረው። ምክንያቱም
ሰው አያምንም። እምነት ትልቅ የጭንቅላት ዕዳ ነው። ስለዚህ እዚህ ጋር ያለውን ህዝብ ይቅርታ ጠይቃ ሀፕን ሊያደርግ ይችላል። ፋክተሪ አይደለም፣ ሰው ነው የሚያመርተው። ሰው ኃላፊነቱን ሪስኩን ወስዳ ለእኛም ማድረግ ያለባትን ነገር ሂውማኒሮቹ መልሰን እኛም ቢዝነሳችን እንድንመለስ። ሰው እኮ ከራሷ እቶ የሚረዳል አይደለም ከተቀበለው ገንዘብ ማለት ነው። ስለዚህ ከፋክተሪ ጓሳናት ኮሚኒኬት አለት ኮሚኒኬት አድርጋ የእኛ ሂውማን ሄሮች የተቀበለችን ይለያል። የሰው ሂውማን ሄሮች ይለያል። ከወረቀት ጀምሮ ነው የሚለየው። ምንም አንድ ሁለት የለው። ፋክተሪዎቹን ከተቀበለች በኋላ ብራችንን መልሳለን። እኛም በሰላም ወደ ቢዝነሳችን ብንገባ፣ እሷም ደግሞ በሰላም የኢትዮጵያን ህዝብ ስለሆነ እዚህ ጋር ቅር የሚለው እኛ ቅር ሲለን እሱም ይቅርታ አድርጎለት ከሁሉም ሰው ጋር መስራት ብትችል ነው። ግን ትልቁ የኔ ነገር ማንም ተርፎት አይደለም። ስለሌለ ነው በሚሊዮን ረን እያላረግ ነው። ስለሌለን ነው ሱቅ ያልከፈት ነው። እሺ ማወቅ ያለባቸው ቢኖረን እንከፍት ነበረ። ባለችን ግን እናት ሆነን ቤት ሆነን እንስራ ስንል ግን እንዲህ የምትኮረኩሙን አይነት ማንነት ያላችሁ ከሆናችሁ ማንም እምነት አግኝቶ ሶሻል ሚዲያ ላይ እንዳይገዛችሁ ማድረግ የምንችልን ትንሽም ብንሆን እንችላለን። ምክንያቱም ህዝብ አለ። ስለዚህ እኔ አሁን የምፈልገው መጠየቅ ያለብኝን ጠይቄያለሁ፣ ገዝቻለሁ። ዲስሪስፔክት አላረኳትም፣ አላቋሸሽኳትም። በትክክለኛው መንገድ ነው ሄድኩት። ዛሬም አጋጣሚ ላይቭ ስገባ ሲመጣልኝ በቃ እንደው እግዚአብሔር አየኝ ያልኩት ከገባኝ እድለኛ ነኝ። ስገባ የልብ ምቴን የጨመረው። ስለዚህ እኔ የምፈልገው ባለን እሷ ብዙ ነው ረን የምታረግ ሰው ናት። እኛ መነሻችን ታውቃለች። ስለዚህ ገንዘባችንን መልሳልን ወደ ፋክተሪ ተመልሶ ፋክተሪው ቆንጆ አርጎ ሰጥቶት ለሌሎች ፕሮዳክቶች መሸጥ ትችላለች። ምክንያቱም አክሰሱ አላት። እኛ ግን ያለን አክሰስ እቺ ዛሬ ያለችን አክሰስ ብቻ ነው። በቃ እናመሰግናለን። እሺ ወደ ህሊና እንሄዳለን። ቻይና ያው ለሁሉም በነበረን ኮንቨርሴሽኖች በሙሉ እኔም ስለ ፋክተሪው አስረጅኝ፣ ስለ እንትናችሁ ስለ ስራው አስረጅኝ እያልኳት ቮይስ አገኘው እያዳመጥኩ ነበር። አሁን እኔም ጠይቂያታለሁ። ቅድም ስላልጠየቀች ነው ለእሷ ያልተነገራት ብላለች። ግን እኔም ጠይቃ አልተነገራት። ስለዚህ አንቺ ጠየቅሽበት ቮይስ አግኝቻለሁ። ላኪው ስለ ስራው አስረጅኝ ብለሽ እሺ ጥሩ በቃ ላኪው። እስከዛ ህሊና የምትይኝ እንሰማለን። እነሱ ነገሩን ምንም ችግር እንዳልተፈታላቸው ነው ኤክስፕሬስ እያደረጉ ያሉት እዚህ ጋር። እኛም ደግሞ ኢቭን ለናን የተጻፈላት ሜሴጅ አለ ዊ አር ሶሪ ፎር ዘ ባድ ኤክስፒሪየንስ ጭምር ብለናታል። ለመጥፎ ኤክስፒሪየንስ ይቅርታ እንጠይቃለን። አዲስ የገባውን ጸጉርስ ኢንቹን ቼክ አድርገሻል ወይ? ቢካዝ የኢንች ችግር አለ ብላ ጠይቃ ስለነበረ እና አይ ቲንክ ልከውልሻል እና አንቺ ጋርም አለ። ኦልሶ 100% ለጸጉር መተሳሰር ኃላፊነት እንወስዳለን ያው ብለናታል እና ኃላፊነት እንወስዳለን፣ እንቀይርላችኋለን የጸጉር መተሳሰር ካለ ብለናቸዋል። ኢቨን ስለ ጋራንቲ እንኳን ሳናወራ ምንም አይነት ችግር ካለ እንቀይራለን። ኢቨን ዲያና አምጪ እስከማለት ድረስ መቀየር እኮ ብለሻቸው ደርሰናል ምናሉ። ስለ መቀየር እኮ አይደለም እያወራን ያለው ስለመመለስ ነው። እነዚህ ሰዎች ስላልተነገራቸው ፖሊሲውን ካምፓኒው ስላላሳወቃቸው የካምፓኒው ችግር ስለሆነ ገንዘቡ ይመለስላቸው ነው እንጂ እኮ ጥያቄው ይቀየራል ማለት እነሱም እኮ እቃውን ይላኩት እኛ እነሱ የሚወስዱት እቃ ከምንሸጣቸው በጣም ትንሹ ነው። ትልቅ ካምፓኒ ለእኛ ምንም ችግር የለውም። ኖ ከዛ አንጻር እንድትወስዱ አይደለም የምፈልገው። ብዙም እንሸጣለን፣ ላይክ ብዙ ነው የሚሸጠው። ስለዚህ ይላኩት፣ የእኛ እቃ መሆኑን እርግጠኛ እንሁን። ቢኮዝ የተለያዩ ሰዎች የተለያዩ ሻምፖዎችን ቀብተው ማንነቱን ቀይረው የእኛ ፀጉር መሆኑን የማናውቅበት ደረጃ ደርሶም የሚመጣበት ጊዜ አለ። ተራርቀና ያለ ነው። የእኛ ፀጉር መሆኑን እርግጠኛ ይሁኑልን፣ ይላኩት፣ እንየው። እኛ መሸጥ እንችላለን እኮ ችግር የለውም። እነሱ መሽጠት ካልቻሉ ይኸውልሽ እኮ ህሊና ይህንን መልስ ነበር እኮ የምንጠብቀው። በፕሮዳክታችሁ ዚስማች ልትተማመኑ ይገባል። የእኛ ፕሮዳክት ፈላጊው ብዙ ነው። ሀይ ኳሊቲ ነው ፕሮዳክታችን። አምጡት። እኛ እንደውም ተለምነን ነው ለሰው የምናስረክበው። የእኛም ፕሮዳክት ለማግኘት ሰው ወረፋ ይጠብቃል። ለዛ እኮ ነው ኢትዮጵያ ከገባ በኋላ እንኳን ሊዱ ፕሊዝ አምጮ 20 ኢንቹን ስትለኝ
በጣም ብዙ ሰው እየጠየቀኝ ለአንቺ ፕራዮሪቲ ሰጥቼ ነው የሰጠሁሽ ይሄንን እቃ፣ ስለዚህ ፕሊዝ በቃ መልሹ እሱን። አይ አንዱ ኦርደር አለኝ ስትለኝ አንዱን ውሰጂው እና ሌላውን መልሻቸው እኮ ብዬ አስመልሻታለሁ። 130,000 ብር ተመልሶላት አስመልሼላታለሁ። 20 ኢንች ኢትዮጵያ ድረስ የገባ ሲኖር መልሼላታለሁ። ገና እቃው ያልተላከ ስለሆነ ነው። 130,000 ገና እቃ አልተላከም። ሰዓት ሲኖር ታስረጅኛለሽ። አቡ ቦይሱን ልኬልሻል። እኮ ከፍቼዋለሁ። ከሰዓት ሲኖር ታስረጅኛለሽ። ከዛ ደግሞ ስንት ነው 16 ኢንች ስንት እንደሆነ ምናምናምን እና መላኪያ አሁን በብዛት ስለሆነ ወስደው ተጠቃሚ ዋጋ መቼስ አይደለም አይደል? ሂሳብ ለኔ የምትሰሪልኝ እንደ ነጋዴ ገና አዲስም ስለሆንኩኝ ጀማሪም ስለሆንኩኝ እሱን ብታስረጅኝ መቼስ ሰዓት ላይ ብትደውይልኝ ደስ ይለኛል። በጣም ጥሩ። ይኸው የጠየቀችበት አዲስ ጀማሪ ስለሆንኩኝ ስለ ድርጅታችሁ አሰራር ብታስረጅኝ ደስ ይለኛል እባክሽ ብላ የጠየቀችበትን ቮይስ ጎርጉራ አግኝታው ልካለች። ስለዚህ ጠይቃለች። ይሄ ደግሞ የካምፓኒው ችግር ነው ያለመላኩ። ለናኒም ለአሜንም ካምፓኒው ተሳስቷል፣ ረስቷል፣ አላከላቸውን ፖሊሲውን። ለዛም እቃውን እንዲልኩትና እቃው የእኛ መሆኑን ካረጋገጥን በኋላ እንዳልተነካ ምንም አይነት ሻምፖ እንዳልነካው ቀለም እንዳልነካው ካረጋገጥን በኋላ ገንዘባቸውን እንመልሳለን ብላለች። ይህንን ነው አደል ያልሽው? ህሊና ሚዩት ነሽ ህሊና። ማይኩ ዝግ ነው። እኔ ቮይሱን ስከፍት ማይኩ ዝግ አድርጌ ለእነሱም ያልናቸው ይህንን ነው። ከዚህ የዘለለ ነገር ያልናቸው ነገር የለም። ኢቨን ከፋክተሪያችን ጋር ሚቲንግ አድርገን ያንን ነው ያለን። ምንም ከነሱ ወስደን ያጭበረበርናቸው ወስደን አልመልስም ያልናቸው ምንም አይነት ነገር የለም። እኛም ደግሞ ስለ ቢዝነሳችን ኬር እናደርጋለን። የእኛ ከስተመሮች ወስደው ሲሸጡ ነው መልሰው እኛ ጋር መግዛት የሚችሉት። ሪተርኒንግ ክላይንት ከሌለ፣ የሚመለስ ክላይንት ከሌለ እኛም ቢዝነስን መስራት አንችልም። ሰው ተመልሶ መቶ ካልገዛን። ይሄንን በደንብ አንደርስታንድ አድርገን ነው ቢዝነስ ውስጥ የቆየ ነው። ኦልሞስት 8 ዓመት እንደዛ። ለሁለቱም ፀጉር ተሳሰረብን፣ አዲስ ኮምፐንሴት እናደርጋለን። ይሄንን ከማለት በላይ ማንም ቻናል የሚሸጥ ሰው የማያደርገውን ነገር ነው ፈርዘር ሄደን ያልናቸው። ይሄን ያህል ቪዲዮ ሰርቶ ብሬን በልታኛለች ለማለት የሚያስደርስ ደረጃ አይደለም እንደዚህ ያደረግናቸው። ለአንቺ በሚሊዮኖች ስለምታራምጂ ለአንቺ ቀላል ነው። ለእነዚህ እናቶች ግን በተለይ አሜን እንደውም ትንሽ ናኒ ያለችበት ሁኔታ ይሻላል። ለምን ፀጉር ቤት ነበራት እሱን ዘግታ ምናምን ነው። አትሊስት አሜን እኮ አይተሻታ የደረሰችው እርጉዝ ናት። ተቸግራ ሚዲያ ላይ ወጥታ ላለመለመን ከጓደኞቿ ብር ተበድራ ነው ይህን ቢዝነስ የጀመረችው። ብቸኛ ተስፋዋ ነው ለመኖር። ልጆቿን እንደዛ አይደለም መድኃኒት ነው የምትሸጠው። አይ ቲንክ መድኃኒት አላት ኦር መድኃኒት ስለምሸጥ እዛ የሚያምኑኝ ክላይንቶቼ ስለሆነ የሚመጡት አሁንም እምነቴን ማጣት አልፈልግም እና ፕሊዝ ቆንጆ ቃል ኪሊን ብላ የላከችልኝ ቮይስ አለ። ሜይ ቢ ወደ ኋላ ሄጄ መፈለግ ሊጠበቅብኝ ይችላል። ከዛ ውጭ አሜን ወይም ሊዲያ እኛን ኮንታክት ስታደርገን ለመጀመሪያ ጊዜ ኮንታክት ያደረገችን ወደ ቻይና ለመምጣት ፈልጋ ለካንታን ፌር መምጣት ፈልጋ ነበረ ኮንታክት ያደረገችን። ከዛ በኋላ ግን ሂውማን ሄሩ ልጠይቀን ስትመጣ ቻቱን ሙሉ ክሊር አድርጋ ነው ተመልሳ የመጣችው። እኛ ደግሞ እያንዳንዱ ሰው ኮንታክት ሲያደርገን ለምን ኮንታክት እንዳደረገን ስሙን ሪኔም እናደርገዋለን እና ስሟን ሪኔም አድርገ ነው ነበረ። ስለዚህ እዚህ ጋር መጥቶ ብዙ አሳዝኖ የሰው ቢዝነስ ለማበላሸት ዲና አዳምጪ። ይኸውልሽ ማንም የማንንም ቢዝነስ እቃ የያዘ ሰው ጥሩ እቃ የያዘ ሰው ጥሩ ከስተመር ሰርቪስ የሚሰጥ ሰው ማንም ቢዝነሱ ሊያበላሽበት አይችልም። የሰው ልጅ ስራው ነው የሚያወጣው። ስራው ንጹህ ስራ የሚሰራ ጥሩ እቃ ለከስተመር የሚያቀርብ ጥሩ ከስተመር ሰርቪስ ቲክቶክ ላይ ላይቭ ላይ ወይም ቲክቶክ ቪዲዮ ሲሰራ በውስጥም ከስተመሮቹን በአንድ አይነት ትትና የሚያወራ ሰው ያድጋል። ማንም ቢጎትቶ አይወድቅም። ለምን የሰው ልጅ ስራው ነው የሚያሳድገው። ስለዚህ ማንን መጣል አይችልም። ለዛም ነው አልጨረስኩም። ዲና ልንገርሽ ገና ስትመጣ ነግራኛለች። ቻይና መሄድ ትፈልግ ነበረ ሄዳ ለማምጣት ግን እርግዝናዋ ስለመጣባት ነው ያገዳት ቻይና ከመሄድ።
ኖ የቆየ ነው እሱ የቆየ ነው፣ የአሁን አይደለም ወይ የቅርብ ጊዜ አይደለም። ወደ ቻይና የመድኃኒት እቃዎች አምኖት ሪሊ ሹር ክሊር ስላደረገችው ግን ስሟን ሬኔም አድርገ ነው ስለነበረ በእሱ እናውቀዋለን። ለዛሬ ዓመት አካባቢ ለካንተንፌር ይመስለኛል። ግን ያው ክሊር አድርገዋለች ቻቱን እና ክሊር አድርጋ ነው ወደኛ ተመልሳ የመጣችው። ሁሉንም ሰው እንዳልኩሽ ኮንታክት ሲያደርገን ሬኔም እናደርገዋለን። የምንፈልገው ኮንታክት እንዳደረገን እንድናቅ ማለት ነው። ከዛ በተጨማሪ ያው ራስን አሳዝኖ እና ራስን አውርዶ ለመቅረብ ከሆነ እኔም እዚህ ጋር እንደዚህ ብዬ ማወራቸው የራሴ ፐርሰናል ነገሮች ወይ ደግሞ ከክላይንት ጋር ኤቭሪ ሚኒት የምንመላለሳቸው ነገሮች፣ ሁሉም ሰው የእኛን እገዛ ኢቨን ቻይና መጥቶ ሎኬሽን ከመጠየቅ አንስቶ እኛን መጻፍ ይፈልጋል፣ እኛ ጋር መምጣት ይፈልጋል። ይህንንም መናገር እንችላለን። እንደገባሽ ፕሮፌሽናል እንደ ካምፓኒ ቅድምም እንደገባሽ ቻይና ለሚመጡ አበሾች በነፃ ሎኬሽን እንነግራለን ምናምን ብለሽ ላይክ ቶፒካችን አሜንና ናኒ ናቸው። አሜንና ናኒ በእናንተ ካምፓኒ ተበድለው ነው የመጡት። እዚህ ጋር በውስጥ የሚያስተናግዳቸው ስላጡ ነው የመጡት። ምላሽ የሚመልስላቸው ስላጡ ነው። ስክሪን ሪከርድ አድርገው ማቅረብ ይችላሉ። እዚህ ጋር መቼ ቀን እነሱ ቮይስ እንደላኩ ከስንት ቀን በኋላ እንደሚመለስላቸው ምናምን ማስረጃ ማቅረብ ይችላሉ። የሰለጠነ ዘመን ነው። በማስረጃ የምንነጋገርበት ቦታ ላይ ያለ ነው። ሰው ካምፓኒያችሁ ገንዘቡ የሚመልስላቸው ካምፓኒው ስለተሳሳተ ነው። ለምን? ፖሊሲ ስላለካላቸው ነው። ፖሊሲ ብትልኩ ኖሮ እንድትመልሱላቸው ማይጠይቁም ነበር። ለምን? አምነው ስለገቡበት። ስለዚህ ለእነዚህ ሁለቱ ልጆች ፖሊሲ የካምፓኒያችሁ ፖሊሲ አልተላከላቸውም። ዳት ኢዝ ዘ ሪዝን ካምፓኒያችሁ ለደረሰባቸው ኪሳራ ይክሳቸዋል። ይሄን ደግሞ ድርጅታችሁ የራሱን የድርጅት ስም እየጠበቀ ነው። ነገ ማንም ሰው ከእናንተ ጋር ለመስራት አይፈራም ማለት ነው። ሲጎዱ ስህተታችሁ የምታረሙ ከሆነ ድርጅቱ አምራቹ አይመለከታቸውም። ከአምራቹ ጋር ተነጋግሬ አይመለከታቸውም። ለምን መሰለሽ? ናኒ አንቺን ሳትጠይቅ ራሷ በኪሳራዋ የከስተመሯን እንባ አብሳለች። እኔ ልጎዳ ከስተመር ከሚያዝንብኝ ብላ ከኪሷ አውጥታ ከስራ ለከስተመሯ ክሳታለች። ልክ እንደዛ ነው። ከስተመር ከሚያዝንባችሁ እኛ እንጎዳ ብላችሁ ስለ አምራችሁ ሳታነሱ፣ ለምን አምራችሁን አናውቀው? የምናውቀው እናንተን ነው። እናንተን አምነን ነው ከእናንተ ጋር ቢዝነስ የጀመርነው ብለዋል። ስለዚህ እንደ ካምፓኒ አምነውብሽ እንደጀመሩ ያመኑብሽን ከስተመሮች ልብ ተሰቧል፣ እምነት ተሰቧል። እምነታችሁን ጠግኑ፣ ስህተታችሁን አስተካክሉ ነው ጥያቄው። እናንተ በዚህ ምላሽ ደግሞ ምንድን ነው የምትሰጡት? ባጭሩ ሌላ ምንም ነገር ሳናወራ ሲምፕል ለእኔ ነው ጥያቄ። ሰው እነሱ ፕሮዳክቶቻችን ችግር አለባቸው ካሉ ኢቨን ከዚህ በፊት ለሊዲያም ብያታለሁኝ። ሙሉ እቃውን ላኪው እየለካሁኝ ቪዲዮ አሳይሻለሁኝ። ችግር ያለበትን እቀይርልሻለሁኝ፣ ችግር የሌለበትን ግን መልሼ እልክልሻለሁ ብያታለሁ። እዚህ ድረስ ተነጋግረናል፣ እዚህ ድረስ አውርተናል፣ እዚህ ድረስ ኮንቨርሴሽን ነበረ። ጥሩ። አሁን ምንድን ነው ታደርጉላቸው? ስለዚህ መንገድ ነው የሚልኩት። ስለዚህ አሁንም ቢሆን ሆነ ይላኩትና የኛ ከሆነ ብራቸውን እንመልሳለን ብለሻል አይደል? ኦፍኮርስ ይላኩት የኛ። ሲቀጥል የኤጅ ችግር አለበት ያሉትን ለክተን ቼክ እናደርገዋለን። ለክቼ ቪዲዮ አሳያቸዋለሁኝ። የኢንች ችግር ከሌለበት ሰዋት የኛ ጥፋት። የመተሳሰር ችግር የነበረበት ፒክሲ ፀጉር ላይ ብቻ ነበረ። 6 ከስተመሮች ተያይዞ መልሰዋል። የናኒ ደግሞ ከስተመሯ እንዳለ ሲወልቅ ከስተመሯ እግዚአብሔር የኔን ሀቅ በልተሽ እግዚአብሔር ይምርሻሉ ብላ አስደንግጣት አልቅሳ ከስተመሯን ላለማሳዘን ካሳ ከፍላለች። ስለዚህ እቃችሁ ኦሪጂናል አይደለም፣ ዳሜጅ ነው፣ ሴንቴቲክ የተቀላቀለበት ነው፣ ይያያዛል፣ ይቆራረጣል፣ ኢንቹም የተጭበረበረ ነው፣ አንፈልግም አሉ። ይሄን ደግሞ ፖሊሲውን ባለመንገራችሁ እናንተ ለስህተታችሁ ዋጋ ክፈሉ። ስላልነገራችሁ አይደለም ስለመተሳሰሩ ኃላፊነት ይወስዳል ፋክተሪው። ሴንቴቲክ ስለመሆኑ እና ስለ ኢንቹ ደግሞ እዚሁ እኔ ፕሩፍ ላድርግልሽ ካሉት እቃ ውስጥ የፈለግሽውን መርጠሽ እኔ ፕሩፍ ላድርግልሽ። እነሱ ጋር ያለውን ፕሮዳክት ነው የምናምነው፣ ያንን አናምነው። ለከስተመር እነሱ ጋር ያሉትንም ለሰው ሚዲያ ላይ የሚታየውና ሚዲያ ላይ ቪዲዮ ሲሰራ የሚታየውና ለከስተመር የሚላከው አንድ አይደለም። ከዌር ሀውስ ነው እቃውን ማሳየሽ። የፈለግሽውን ይሄን ማየት ፈልጋለሁ ስትይ ነው መርጬ ማውጣልሽ። እኔ ፈልጌ አይደለም የማወጣው። እሱን የምታሳየኝ የእነዚህ ልጆች ፀጉር መልሰው ገንዘባቸው ሀቃቸው ከተመለሰ በኋላ የዛኔ መጥተሽ ስለ እናንተ ፕሮዳክት እየለካሽ ታሳይናለሽ። ያኔ እናምናለን። ያኔ
ካምፓኒያችሁ በሀቅና በንጽህና እንደሚሰራ መልካም ሰው ወደኛ ይላኩት። ከዛ በኋላ ፕሮዳክቱ የኛ መሆኑን ቼክ አድርገን ምንም አይነት ችግር አለመኖሩን ለውጥ አለመኖሩን ቼክ አድርገን ብራቸውን እንመልስላቸው። ጥሩ። በምን መንገድ ይላኩት? እንዴት ይላኩት? በፌዴክስ ሊልኩት ይችላሉ። ዲቴል አድሬሳችንን እንሰጣቸዋለን። የመላኪያውን ኮስት ማን ነው? ተቀባይ እንዲከፍል አድርገው ይላኩት። ጥሩ። እሺ፣ ኢትዮጵያ ውስጥ እንደዛ አይነት ኦፕሽን አለ? ኦኬ። ኢትዮጵያ ውስጥ ትንሽ ቆይሃና ኢትዮጵያ ውስጥ እንደዚህ አይነት ሲስተም አለ? ተቀባይ እዚህ ሀገር አላውቃለሁ፣ ግን አይዶ ነው ኢትዮጵያ ውስጥ ሄዳችሁ ዲኤችኤል ሆነ ፊዴክስ ተቀባይ ይክፈል ብላችሁ መላክ ይቻላል? ይህ ሲስተም አለ? ሞክረሻል? አሜ አንድ እሱ ሁለት እንግሊዝ ሁማን ሄር እንግሊዝ ልኬ ነበረ እና ዲኤችኤል ልልክ ሲሄድ ሁማን ሄር ከኢትዮጵያ መላክ አይቻልም በዲኤችኤል አሉ። ኖ ዲኤችኤል አይደለም ፊዴክስ ነው ያለችው እሷ። ፊዴክስ ይቀበላል መሰለኝ። የለም ጋይስ፣ የለም አለ የለም አናውቀውም። እሺ ናኒ ሞክረሽ ታውቂያለሽ? ፌዴክስ ወደ ቻይና ሁማን ሄር መላክ ይቻላል እና ተቀባይ ይክፈል ብሎ መላክ ይቻላል? እኔ ምንም አውቀው ነገር የለም። ኦኬ። ስለዚህ እንደዚህ ለምን አታርጊላቸውም? ሰው አገናኝተሻቸው በሰው እንዲላክ። ጊዜ ሊወስድ ይችላል። ያን ተስማማላችሁ? ጊዜ ምን ያህል ጊዜ ነው የሚወስደው? እኛ ከዚህ ወደዛ ነው አክሰሱ ያለን እንጂ ከዛ ወደዚህ አክሰሱ የለንም። እኛ የተቀመጥነው ቻይና ላይ ስለሆነ ማለት ነው። ስለዚህ እና እንዴት ነው ታዲያ መፍትሄ እንደ የሚልኩበትን መንገድ ንገሪያቸው። አንቺ ሰው የምታገናኛቸው ሆነ ጊዜ ሊዲያ ከዚህ በፊት አክሰሱ አለኝ የመላክ ስለዚህ ራሴ ልካቸዋለሁ ብላን ነበረ። ስለዚህ እንዲሁም ከኔ በተሻለ እሱ አክሰሱ ያላት ይመስለኛል። በምን አክሰስ ነበረ እኔ ልካቸዋለሁ ብለሽ ተገበረ? ቅድም እንዳልኩሽ ነው፣ በሰው ነው የሚላከው እና ሰዎቹ ተከፍሏቸው ነው። ለአንዱ ዩማን 2000 ብር ነው የሚጠይቁት እና ማን ነው ዩማኑን 2000 ብር የሚከስረው ብዬ ቮይስ አድርጌላታለሁ። አትመልስም። እንዳልኩሽ ነው፣ አንቺ የገባሽ ቀን የመለሰችው አንድ እሱ። ሁለት ደግሞ እኛ የምንቀበለው ምን አለች? ስለ 2000 ብር አንድ ሰው 2000 ብር ጠይቃል። አልመለሰችም ጭራሽ። እኛ ስንከፍለን ነው ወይ ምን መለሰች ያልሽው ቮይስ? እኔ ቤት ስታይሽ የመለሰችው ምን ብላ ነው? እሱ ምንም የተበላሹ ብር የለም ተበላውኝ ብለሽ አትበይ፣ ስም አታጥፊ ምናምን አለችኝ። ሂደሽ ክሰሽ፣ ስም እያጠፋሁሽ ከሆነ ክሰሽ። እኔ በመረጃ ነው እየተናገርኩሽ ያለሁት እንጂ ስምሽን አላጠፋው። ክሰሽ ከፈለግሽ አልኳት። ልካለው ቮይሱ። አሁን የአንድ ሂውማን ሄር አንድ ሰው ቻይና ይዞ ለአንዱ ነው የሚያስከፍለው ወይንስ ለሙሉ እቃው ነው? 2000 ለአንዱ ማለት ነው። ስለዚህ እሷ አጣና ተራ ነው የምትልክልን። አጣና ተራ ነው ሂደን የምትቀበለው። ለእሱ ወስደን እንስጠው። ህሊና፣ እናንተ ሰው ከቻይና ወደ ኢትዮጵያ ከኢትዮጵያ ወደ ቻይና ሲመጣ ሰው ትቀበሉ የለ? ሰው መቀበል ሳይሆን የሚመጡ ሰዎች እዚህ ከመጡ በኋላ ደውለው እኛ ጋር የዚህ ቦታ ሎኬሽን ቪዲዮች ላይ ታን ነበር፣ የቱ ጋ ነው ሄደን እቃ መግዛት ፈልገን ነው ሲሉን እነግራቸዋለን እንጂ ከኢትዮጵያ ሰው የምናስመጣው ለካንተንት ፌር ለምናምን ሲሆን ነው እንጂ ለሁል ጊዜ በኖርማል ጊዜ ሰው አይኖራል። እንደዛ ሲሆን ቀይረው ስለምትሉ ቪዲዮ ቀርጸው በደንብ ቪዲዮ ቀርጸው ይላኩላታ እንዳይቀየር። እነሱ በደንብ ቪዲዮ ቀርጸው የሚልኩትን እቃ ከመስጠታቸው በፊት ለሚልኩት ሰው በደንብ ቪዲዮ ቀርጸው በደንብ አገላብጠው ቪዲዮ ቀርጸው ይላኩት። ኢንቹንም እየለኩ ቪዲዮ ላይ እየለኩ ከዛ ሲያሽጉት ከዛ ሲሰጡት ሙሉ ቪዲዮ ይቀርጹ። ይሄ ነው መተማመኛችን ይቀየር ስለሚለ። ስለዚህ መፍትሄው ምንድን ነው? ሰው ታገኝላቸዋለሽ አንቺ? ጊዜ ሊወስድ ይችላል። ምን ያህል ጊዜ ነው በግምት ሊወስድ የሚችለው ጊዜ? በጣም አስቸጋሪ ነው ማለት በ3 ሳምንትም በ2 ሳምንትም አይዶ ነው። ሰው ይመጣል ሲባል ለዛ ሰው ይሰጠው ነው ልንል የምንችለው። አሁን እጄ ላይ ኤግዛክትሊ በዚህ ቀን ይመጣል ብዬ የምለው ሰው የለኝም። 2 ሳምንትም 3 ሳምንትም ሊፈጅ ይችላል ሰው ማግኘት ብላለች እሷ። ሰው ካገኘች አገኘች፣ ካላገኘች እናንተ ሰው ፈልጋችሁ በሰው ላኩና ሁማን ሄሩን ከመላካችሁ በፊት ቪዲዮ ቀረጹት።
በደንብ አገላብጣችሁ ናኒ እየሰማሽ ነው? አገላብጣችሁ ቪዲዮ ቀረጹት። በእንትኑ በኢንቹን እየለካችሁ ቪዲዮ ቀረጹት። አገላብጣችሁ ኢንቹን እየለካችሁ ከዛ ስትከቱት እቃ ውስጥ ከዛ ለሰው ስትሰጡት ቀረጹትና እዛ ስትረከብ አንድ አይነት ቦክስ መሆኑን አለመከፈቱን አለመቀየሩን አብረን እናያለን። ላይቭ ላይ ከፍተዋለች ይዘው መጣ። ኦኬ። ስለዚህ እቃፉ ምንድነው መተማመናችሁ? ኢንቹ እኔ ጋር ያለኝ ኢንቹ 26 ብላ የላከችው ይሄው 24 ነው። አሁን ልለካላት ወይ ሁሉንም እያወጣው ልለካላት ወይ? ኢንች ችግር አለ። በኋላ ሲሄድ የ26 ነው የከፈልኳትና 24 ነው የመጣልኝ ልትለኝ ነው። ይኸው